ኦኬ ዲያቆን ጎዶልያስ ሰላም ብያለሁ። ሰላም ብያለሁ። መዝሙር እግዚአብሔር ይመስገን። ዲያቆን ኖት? የት ደብር? የት ቤተክርስቲያን? ትግራይ። ኧረ እኔ ቤተክርስቲያን ስም ነው ያልኩት፣ እኔ ሀገሩን አይደለም። አይ ትግራይ ነው። አሁን እዛ ቤተክርስቲያን ላይ አላገለግልም እኮ። የት ደብር ነበር የምታገለግለው? ይቅርታ ቅዱስ ሚካኤል የሚባል ቤተክርስቲያን አለ፣ በአጽቢያ አካባቢ የሚባል ቦታ። ሙሉ ስሙ ምንድን ነው? ይቅርታ መምህር፣ አወራራቸው ነው እንደዚህ ወይስ? ችግር የለውም፣ ቆይ ችግር የለውም። ሙሉ የደብሩን ስም ንገረኝ። ገጠር ነው ደብሩ፣ ስም የለውም። የቅዱስ ሚካኤል ቤተክርስቲያን ነው የሚባለው፣ የነበረው ነው አለው። ችግር የለው፣ እኔ ስለማቅ ነው አለ። ያ ደብራት ዝም ብሎ ቅዱስ ሚካኤል ብቻ ተብሎ አይጠሩም። ምን ሙሉን ንገረኝ። አይ አጽቢ የሚባለው አጽቢ አካባቢ ገጠር ነው፣ ቅዱስ ሚካኤል ነው የሚባለው። እንትን አልወጣለት። እሺ ጥሩ። በምንድን ነበር ስታገለግል የነበረው? በድቁና? ድቁና ስንት አገልግሎት አይነቶች አሉት? ማለት ነው። ምንም ቃላቱን ነው ራሱን ነው ደግሜ የምጠይቀህ። ዲያቆን ከሆንክ ዲቁና ስንት አይነት አገልግሎቶች አሉት? ዲቁና አይነት አለው እንዴ? ዲቁና ስንት አይነት አገግሎቶች አሉት? ያል ጥያቄ አወራሩ አልተመቸኝም። አንድ ችግር የለውም። ቆይ ፕሊዝ። ለምንድን ነው መሰለህ እንደዚህ አይነት ሰዎች እንዲያውቋቸው ያስፈልጋል። ዲያቆንን እያሉ ንግግሩ ገባኝ፣ ግን አሁን አንተ ነው የገባክ። ብዙዎቹ ደግሞ የማያውቁ የማይረዱ አሉ። ስለዚህ በደንብ መስማት ነበረባቸው፣ ማስወጣት አልነበረብን። እንደዚህ አይነት ሰዎችን ተንጠራርቶ እያወራ ታዲያ እንዴት ነው ቁጭ ብዬ? ችግር የለውም። ቆይ አንዴ ይግባ። እሺ አንዴ ቆይ፣ አንተ ከፈለክ ጆሮ እንድፈን። እሺ ጎዶልያስ ስንት አይነት የዲቁና አገልግሎት ክፍሎች አሉ? ያው የንፍቀ ዲያቆን የሚባል አለ፣ ኖርማል ዲያቆንም አለ። ኖርማል የሚባል ግዕዝ የለም መቼም። ኖርማል የሚባል አገልግሎትም የለም። ምንድን ነው የሚባሉት? ንገረኝ፣ ስማቸውን ንገረኝ። ያው በመጽሐፉ ዙሪያ ማለት ስርዓቱ እንደሚያስቀምጠው ከሆነ የምትለኝ መዝሙረ ንፍቀ ዲያቆን የሚባል አለ፣ ሰራይ ወይም ዲያቆን የሚባልም አለ። ሌላስ? ከነዚህ ሁለቱ ውጭ ዲቁና ሌላ አላውቅም እኔ። አንተ በምን በምታገለግለው? ሰራይ ዲያቆን ነው የምታገለግለው? በጣም ጥሩ። ሰራይ ዲያቆን ሆና የምታገለግል ከሆነ ቅዳሴ ስንት ክፍል አለው? ሁለት። ኧረ ተው! ምንና ምን? ቅድመ ወንጌል እና ድህረ ወንጌል ያለውን። ቅዳሴ ሁለት ክፍሉ እንደሱ ነው። እሺ እስቲ አንድ ከቅዳሴ ትምህርት ክፍል የሚባለው የትኛው ክፍል ነው? ከቅዳሴ ትምህርት ክፍል የሚባለው የትኛው ክፍል ነው? ቅዳሴ ትምህርት ክፍል ምናምን ብለው እኛን አላስተማሩንማ። አታውቀውም? በጣም ጥሩ። ስለዚህ እሺ አንድ ዲያቆን ክቡር ደሙን የሚያቀብልበት ለምዕመኑ ምን ይባላል? እርፈ መስቀሉን ነው ወይስ ጽዋውን? እኔ እንጃ። ክቡር ደሙን የሚያቀበልበት ነው ያልኩህ እኮ። እርፈ መስቀልና ጽዋ ነው። ክቡር ደሙን የሚያቀበልበት ምን ይባላል ነው ያልኩህ። እርፈ መስቀል። እሺ በቅዳሴ ክፍል ውስጥ የዝግጅት ክፍል የሚባለው ክፍል የትኛው ነው? ትምህርት ክፍልን አላወቀውም። የዝግጅት ክፍል የሚባለው የትኛው ነው? ቤተልሔም። የቅዳሴ ክፍል እኮ ነው እያልኩ ያለሁት ወንድሜ። ቅዳሴ ተጀመረ። አሁን እነዚህ የትምህርት ክፍል፣ ዝግጅት ክፍል ምናምን የሚባሉት በቃ አታውቃቸውም። ችግር የለውም። አታውቃቸውም። ምንም ችግር የለውም። ይሄኛው ገጠር ምናምን መሆን አይጠበቅብም። ቅዳሴ መጽሐፍ ማመር ነው የሚጠበቅብህ ወንድሜ።
ቅዳሴ መጽሐፍ ላይ በደንብ ተቀምጧል፣ ክፍሎቹ። እሺ ሰው አላቀውም ማለቱ ይሻላል እንጂ ገጠር ስለሆንኩኝ ከተማ ስለሆንኩ እያልክ ምክንያቶቹ መደርደሩ እሱ ትክክል አይደለም። አሁን አላገለግልም ብላል አይደለ? እሺ ተባረክ ነው ትቼው ነው እንጂ ራሴ ትቼው ነው። ምኑን አውቀኸው ትተዋለህ? አላቅም እኮ ያልከኝ ነገር በዛ እኮ ትተኸው ነው። ጥሩ። ስለዚህ አሁን ራስን ዲያቆን ብለህ የምጠራው ለምንድን ነው ከተውከው? መጽሐፉ ቅዱስ በሚያስቀምጠው የዲቁና ዙሪያ አንጻር ይገባኛል ብዬ ስለማምን በራስህ። ስለዚህ ራስን የሾምኮ ማለት ነው። ራሴን ሳይሆን የተሾምኩት እዛው ነው። ነገር ግን መጽሐፍ ቅዱስ የሚያዘው ደግሞ እዛ ከነበርኩበት በላይ አሁን ያለሁበትን ትክክለኛ ይመጥነኛል። ስለዚህ ራስህን አትዋሽ። ራስህ አሁን በቤተክርስቲያኗ ውስጥ እስከሌለ ድረስ አቶ ነው ስም የምትባለው። እኔ አሁን ለምሳሌ በቤተክርስቲያኗ ስላለው ዲያቆን እባላለሁ። አጠገብህ ዲያቆን ስዩም አለ በቤተክርስቲያን ያለ። ዲያቆን ነኝ ቄስ ነኝ ብትል ትችላለህ፣ መብትክ ነው። ግን ሌብነት ነው፣ ውሸታምነትም ነው፣ ባይዘው አጨርባሪነትም ነው። ይሄኛው ደግሞ ትክክለኛ አካሄድም አይደለም። ህሊናህም እንዴት እንደሚፈቅድላችሁ አላውቅም። በጣም ተሐድሶች በዚህ የታወቃችሁ ናቸው። ኤኒዌይስ ስለዚህ ተሐድሶ ነው ማለት ነው አይደል? አንተ ቆይ አንድ ልጠይቅህ ያሬዶ። ጠይቀኝ። ዲቁና የኦርቶዶክስ ነው ብሎ ያዘዘው የትኛው መጽሐፍ ነው? ዲቁና ምንድን ነው? አይ ዲቁና የኦርቶዶክስ ብቻ ነው ብሎ ያስቀመጠው መጽሐፍ የትኛው መጽሐፍ ነው? የክርስቲያኖች ነው፣ ግን ለአንተ የተሰጠ አይደለም። አንተ ኦልሬዲ ከቤተክርስቲያን ወጥተሃል። አንድ ሰው ዲቁናውን ከተቀበለበት አገልግሎት ሲወጣ ሲለይ ዲያቆን የሚለው ማዕረግ አይኖረውም። ጥሩ። የክርስቲያን ትርጉም ምንድን ነው? ክርስቲያን ለመባል ምንድን ነው መሆን ያለበት? ዲቁና ነው የምናወራው እናንተ አሁን እኮ የዲያቆን ነው ክርስትና። ዲቁና የክርስቲያን ነው ስላልከኝ ዲቁና የተቀበልክበት ቤተክርስቲያን ሙሉ ወንጌል አይደለም፣ ቀጠና ሁለት አይደለም፣ ወይ ደግሞ የናሰግድ ቸርች አይደለም። ድቁና ተቀበልኩ ካልክ ድቁና የተቀበልከው በቤተክርስቲያን ነው፣ በጳጳስ ተሾመክ ነው። ጳጳስ እጁን ጭኖ ሾሞክ ነው። ኦኬ። ስለዚህ ያ ጳጳስ እጁን ጮሞ የሾመ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ስላለክ ነው። ከዛ ውጪ ሆነክ ምንድነው ጳጳስ የሌለበት ሹመት አይሰጥም። ስለዚህ እኛ ይህን ስለምናምን በቤተክርስቲያን ውስጥ ያለ ሰው ዲያቆን ወይም ቄስ ወይም አባ ወይም ፓትሪያርክ ወይም ጳጳስን በላይ በቤተክርስቲያን እስካለ ድረስ ነው ቫሊድ የሚሆነው። ከቤተክርስቲያን ከወጣ ስሙ አቶ ነው የሚባለው ማለት ነው። ስለዚህ አንተ አሁን አቶ ነህ እንጂ ዲያቆን አለ። የጠየቅኩህን እንኳን መለስክልኝም ያሬዱ። የጠየቅኩህን እየመለስኩልህ ነው። በቤተክርስቲያን ውስጥ ከሌለ ድረስ አንተ አቶ ነህ እያልኩ ነው ያለሁት እኮ። እኔ ደግሞ እያልኩ ያለሁት መጽሐፍ ቅዱስ እንደዛ ይላል ወይ? ዲቁና የኦርቶዶክስ ነው ብሎ አስቀምጦታል ወይ? ጥሩ። ዲቁናውን ከየት አገኘህ? ዲያቆን ነበርኩ። ዲቁና ማን የሰጠህ? ከየት ቤተክርስቲያን ያገኘው? ከየትኛው ቤተ እምነት? ኦርቶዶክስ እያለሁ። ኦኬ። ከኦርቶዶክስ እያለ ከኦርቶዶክስ ከመሆኑ በፊት ዲቁና ነበረ? ኦርቶዶክስ የሆንኩት እኮ ገና ከልጅነቴ ነው። ኦርቶዶክስ ከመሆን በፊት ወይም ኦርቶዶክስ ከሆንክ በኋላ ነው አይደለ ዲቁና የተሰጠ? በኦርቶዶክስ ውስጥ ሆነ? እሺ። ይሄን ዲቁና ሲሰጥ ጳጳስ ነው አይደለ የሰጠ? ቄስ ለምን አልሰጠህም? ያው በኦርቶዶክስ አነጋገር ቄስ ስለማይሰጥ ነው። እሺ፣ በጣም ጥሩ። የስጋ አባት ለምን አልሰጠህም? የስጋ አባት እጁን ጭኖ ለምን ዲያቆን አላረግህም? ለምን አይችልም? መብቱ ነው አይደል? የኦርቶዶክስ ስርዓት አይፈቅድም። ኖ እያልኩኝ ያለሁት አባት የስጋ አባትን ያልኩት ያለሁት የስጋ አባት ይሄን ለምን አያደርግልህም እኮ? የኦርቶዶክስ ስርዓት ስለማይፈቅድ ነው። በጣም ጥሩ። አሁን አንተ ከኦርቶዶክስ ወጥተሃል። አንተ ዲያቆን ማድረግ ትችላለህ? ሰዎችን እጅህን ጭነህ? አዎ ትችላለህ። ኧረ እባክህ ስንት ሰው ዲያቆን አደረግህ በእጅህን ጭነህ? አንተ ጎበዝ ነህ በጣም። አንተ ደግሞ አዲሱ ተሐድሶ ነህ ማለት ነው። ሌላ ገና አዲስ ሪፎርምድ የሆነ ታድሶ ማለት ነው ድጋሚ አንተ። ምክንያቱም እናሰግድ እንኳን ወይ እንደ ልቡ ተሐድሶ። እሺ። ስለዚህ ወንድም ይኸውልህ አሁን ቁም ነገሩ ምንድን ነው? ከፈለግ አባ ገሌም ቆሞስ ገሌም ብለህ ስምን መቀጠል ትችላለህ፣ መብትክ ነው። ለእኛ ግን አንተ አቶ ነህ። ምክንያቱም በቤተ ክርስቲያኑ እስከሌለ ድረስ ራስህን ሌሎችን መሸወር ትችላለህ። እንደዛ እያልክ ኦርቶዶክሳዊ ቤተክርስቲያን ውስጥ ከአገልግሎት እስከወጣ እስከተለየ
ድረስ አንተ አቶ ነህ። በቤተክርስቲያኗ ውስጥ ያለ አገልግሎት ተቋርጧል፣ ቆሟል። ለምሳሌ እኔ እንዳልኩ ነው፣ ዲያቆን ያሬድ እባላለሁ። ከቤተክርስቲያን ከወጣው አልፈልግም ብዬ ከወጣው ትምህርቷን ክጄ ከወጣው ወደ ሌላ ቤተ እምነት ከሆንኩኝ ስሜ አቶ ነው። ሰዎችን ግን ለመሸወድ ዲያቆን ገሌ፣ አባ ገሌ፣ ቆሞስ ገሌ እያልኩኝ ሙድ መያዝ እችላለሁ ሰዎች ላይ። በዛ እኛ የአሁኑ ትውልድ አይሸወድም። ትምህርት ላይ እናውራ። እናንተው እሺ፣ ትምህርት ላይ ካወራን ዘንዳ ጥምቀት ያድናል? ተመለስ ወንድሜ። ቅድም የጠየቅኩ እኮ ጥያቄ ያሬ ነው። የዲቁና ስርዓት ለኦርቶዶክሳውያን ብቻ ለይቶ የሰጠው የትኛው የመጽሐፍ ቅዱስ ክፍል ነው? ኦኬ፣ ስለሱ አይደለም እኔ እናንተ የምናወራው። ዲያቆን ቤተክርስቲያን ውስጥ አይደለሁም ስላልክ አንተ ዲያቆን አይደለህም አትዋሽ ነው ያልኩት እኔ። ይሄንን ነው የምናወራው። አንዴ ስማኝ ወንድሜ፣ አንዴ ስማኝ። ኧረ አንዴ ስማኝ አንተ። ሲጀመር እኔ ዲቁና ሳደምጥህ ነበረ። አንዴ ስማኝ ነገር ዲቁና በእጅ እየጨንኩኝ እሰጣለሁ ያልክ ሰው ስለሆንክ አንተ ሌላ ዓለም ውስጥ ነው ያለው፣ ሌላ ልዩ የሆነ የራስ ቤተ እምነት የፈጠርከው። ስለዚህ አንተ በሱ ቀጥል። በቃ አሁን ትምህርት ላይ ብቻ እናውራ። ትምህርት ላይ እናውራ። ወንደ ወገኔ ስለ ጥምቀት ያላችሁን የተሃድሶ ትምህርት ንገረኝ። የአንተን ቤተ እምነት ትምህርት ጥምቀት ምንድን ነው? መጀመሪያ የጠየቅኩህን መልስልኛ። ማነው ለኦርቶዶክስ ለይቶ ዲቁና የኦርቶዶክስ ነው ያለው? እሺ በቃ ይበቃናል። እኔ እንዲታወቅ ስለፈለኩኝ ነው። እንዲታወቅ ስለፈለኩኝ ነው። ለምን መሰለህ ኤርሚ፣ እዚህ ቲክቶክ ላይ እንደዚህ ድራማ የሚሰሩ ሰዎች አሉ። አባ ገሌንን፣ ቀሲ ገሌንን፣ ቆሞስ ገሌንን እያሉ ዲያቆን ነበርኩ ዲያቆን ገሌንን እያሉ ግን ለጴንጤ የሚጫወቱ፣ ለተሃድሶ የሚጫወቱ፣ ለሙስሊም የሚጫወቱ አሉ። እንደዚህ በደንብ የምናውቃቸው ሰው እንዲያውቃቸው ስለምፈልግ ነው። ገብተውብኝ ያውቃሉ። እንደዛ ሰብከው መጨረሻ ላይ ሌላው ነው የተገኙ አሉ። ስለዚህ እንደዚህ ነገሩ ማወቁ ጥሩ ነው። ሰዎችም እንዲጠነቀቁ ያደርጋል። በጣም መልካም። ይሄ ደግሞ ለየት ያለ ነው። ጭራሽ ዲቁና ሾማለሁ አለ። ይሄ ጎበዝ ነው፣ ደፋር ነው እንዴ! አሪፍ ነው እንጂ አንተ አሁን እኮ ኑሮ በራሱ ቄስ ነኝ ብሎ የሚጠራ ከሆነ እንግዲህ አስበው። ኑሮ ውድ ሆኗል። ራሱን ጳጳጳስ እኮ ኑሮ ውድ ሆኗል ልጄ። ስለዚህ አሁን ዘዴ መፍጠር ነው። ኑ ሾማቸዋለሁ እያልክ ማስከፈል ነው። ቅዳሜ ጠዋት ጀምሮ በተለይ ምን ያደረጉ ነበር? ያለቅሱ ነበረ። እና በዕለተ ትንሣኤ ደግሞ ትዝ ይል እንደሆነ ሽቱና እንደ ልማዳቸው ሽቱ ሊቀቡ የሄዱ ሴቶች ነበሩ አይደለ? ወደ መቃብር የገሰገሱት። ለምሳሌ ይሄንን በሉቃስ ወንጌል ምዕራፍ 24 ላይ ታገኘዋለህ። እና እነ መቅደላዊት ማርያም፣ የታናሹ ያዕቆብ እናት፣ የእነ ዮሳ እናት ማርያም፣ የዘብዴዎስ የልጆቹ እናት ሰሎሜም መታሰቢያ ለማድረግ ክቡር ስጋውን ቅድስት የሆነች ስጋውን ሽቱ ለመቀባት ከሳምንቱ በመጀመሪያው ቀን ያዘጋጁ ሽቶ ይዘው እጅግ ማልደው ወደ መቃብር ገስግሰው ነበር። ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ስታነበው ታገኘዋለህ። ስለዚህ ይህችን ቀን ቅዳሜ ዕለትን አስበን ምን እንላለን ማለት ነው? ቅዱሳት አንስት፣ ቅዳሜን ቅዱሳት አንስት ተብላ ተሰየመች ማለት ነው። ግልጽ ነው። ምክንያቱም ቅዳሜ ጠዋት ነበረ። በጠዋት ሄደው ገስግሰው የጌታን ቅዱስ ስጋ ወደ መቃብር ሄደው እንደ ልማዳቸው ሽቱ ሊቀቡ ሄዱት የነበረው ማለት ነው። ስለዚህ ቅዳሜዋ ምን ትባላለች? ቅዱሳት አንስት ወይም ቅዳሜ ቅዱሳት አንስት ትባላለች ማለት ነው። ከዛ እሑድ መጣ ማለት ነው። አሁን ዳግም ትንሣኤ መጣ ማለት ነው አይደል? እሑድ ዕለት ዳግም ትንሣኤ መጣ። ስለዚህ ይሄ ለቶማስ ዲዲሞስ ትንሣኤውን የገለጠበት መነሳቱን የገለጠበት ዕለት እንደሆነ ይህንን በግልጽ ተጽፎልናል ማለት ነው። ኦኬ እንግዲህ እነዚህ ከትንሣኤ በኋላ ያሉት ሳምንታት ናቸው ጠቅላላ ማለት ነው። ከትንሣኤ በኋላ ያሉት ሳምንታት ጠቅላላ የእነዚህን ሁሉ ታሪክ ይዟል ማለት ነው። ስለዚህ አሁን እሑድ ምንድን ነው የሚባለው ማለት ነው? ዳግም ትንሣኤ። ዳግም ትንሣኤ ለቶማስ እንደተገለጠለት ዳግም እንደተገለጠለት ባልነበረ ለሐዋርያቱ ለሁለተኛ ጊዜ ስለተገለጠላቸው ዳግም አለን። አየኸው? ለሐዋርያቱ ሁለተኛ ጊዜ ነው የተገለጠላቸው። ለቶማስ ደግሞ ልክ እንደ መጀመሪያው ስለተገለጠለት ትንሣኤ ያልን ማለት ነው። አየህ?
ስለዚህ ለቶማስ ለመጀመሪያ ጊዜ፣ ለሐዋርያቱ ግን ለሁለተኛ ጊዜ ስለሆነ ሁሉም ደግሞ አንድ ላይ ስላዩት ዳግም ትንሣኤ ያለን ማለት ነው እንጂ ዳግማዊ ትንሣኤ ይባላል። ዳግም ትንሣኤ ይባላል ማለት ነው። እሺ። እና ቀጣይ ትምህርታችን የሚሆነው ከዚህ በፊት እንደተነጋገር ነው ማለት ነው። ለዛሬ ትንሽ እንትን ካልን እንዳላደክም ብዙ በተለይ አሁን ላይ በጣም ብዙ ጊዜ ግጭቶች የሚነሱ ከዚህም እየመጡ ኢየሱስ ክርስቶስ ብቻ ነው አዳኝ ምናምን እያሉ ብዙ ጊዜ ይናገራሉ እና በመጽሐፍ ቅዱስ ላይም ደግሞ ከዚህ በፊት ጥያቄዎች አሉኝ ብዬ ነበር እና ስለ በነገረ ክርስቶስ ላይ ከመጀመሪያ በፊት መጀመሪያ ላይ በነገረ ክርስቶስ ላይ ከመጀመራችን በፊት መጀመሪያ ሚስጥረ ሥላሴ ማወቅ አለብህ ብላኝ ነበር። አስታውስ? ከዚያን ጊዜ አምስቱ አዕማደ ሚስጥራት ይባላሉ። እኛ አንድ ክርስቲያን መጀመሪያ መማር ማወቅ ያለበት እኛና ፕሮቴስታንትን የለየን የድንግል ማርያም ምልጃ አይደለም። መጀመሪያ ማወቅ ያለብን ነገር ይሄን ነው። እኛና ጴንጤዎችን የለየን ነው ልዩነት ያላቸው። ልጨርስልህ። እኛና ጴንጤን የለየን የቅዱሳን ምልጃ የመላእክት ምልጃ አይደለም። እሱ ሁለተኛው ልዩነታችን ነው። የመጀመሪያው አንደኛው ልዩነታችን በእነዚህ በአምስቱ አዕማደ ሚስጥራት ትምህርት ላይ ልዩነት አለ። በነገረ ሥላሴ ትምህርታችን እኛ ሥላሴን ስናስተምር እና ጴንጤዎቹ ሥላሴን ሲያስተምሩ ልዩነት አለ። ሁሉም እንደምታውቀው በጴንጤ ቤት ሁሉም የተለያየ አስተምሮ የተለያየ አረዳድ አላቸው። ኦኬ። በሥላሴ ግን የተለያየ አስተምሮ ያላቸው አሉ፣ ከኛ ጋር የማይገናኙ። በተለይ ከሁሉንም አንድ የሚያደርገው በኩነት ትምህርት አያምሩም። በኩነት ትምህርት አያምኑም። ወይም የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ ትንፋስነት የሚለውን አያምኑም። ስለዚህ በሥላሴ ትምህርታችን ልዩነት አለ። ቀጥሎ ደግሞ በስጋዊ ትምህርታችን ልዩነት አለ። በስጋዊ ትምህርታችን እኛ ምን ብለን እናምናለን? ኢየሱስ ክርስቶስ ቃል ስጋ ከሆነ በኋላ አንድ አካል አንድ ባህሪ እንጂ አንድ አካል ሁለት ባህሪ የሚባል ነገር የለም። ሁለትነት የሚባል ነገር የለም። አየህ፣ እኛ ከፋፍለን ለምሳሌ በመስቀል የተሰቀለው ማን ነው ስንባል ስጋ ተሰቀለ አንልም። አየህ፣ ማን የሞተው ስንባል ስጋ ሞታ አንልም። አምላካችን ሞተ ትል አይደለም? አረ አምላካችን ሞተ ትላለህ። አምላክነት እኮ በባህሩ አይሞትም አይደል? አይሞትም። ግን ሞተ ብለህ ተናገርክ። ለምን ቢባል በለበሰው ስጋ ፍጹም ሰው ስለሆነ ለሰውነቱ የሚነገረው ለአምላክነቱም ይነገራል። አየህ፣ ለአምላክነቱ የሚነገረውም ለሰውነቱ ይነገራል። እንዲሁም የሚገርምህ ይሄንን በደንብ አባቶቻችን ወደፊት እናያለን በጉባኤ ይህን ሲያስረዱ አይተህ ከሆነ ምንድነው ብረት ለምሳሌ ብረትን ብታግለው ብረቱ ላይ ግለቱ አለ አይደለ? ኦኬ፣ ብረትነቱ ጠፍቷል? ግለቱ ስላለ አልጠፋም። ብረትነቱ አለ። ጥሩ። ብረትነቱ ደግሞ ስላለ ግለቱ ጠፍቷል? አልጠፋም። ሁለቱም አንድ ላይ ማለት ነው። ኦኬ፣ ብረቱ ስለጋለ ሁለት ብረት ነው እንዴ? ኖ አይደለም። ብረትና እሳቱ ሲግል አንድ ላይ ሲሆን ተዋሃደ ማለት ነው። አትለየውም አይደለ? ብረቱ ብረትነቱ እንደጠበቀ ምንድነው ግለቱም ግለትነቱ እንደጠበቀ ግን ምን ሆኗል? አንድ ሆኗል አይደል? ትለየዋለህ? እንዴት አድርገህ ትለየዋለህ? አይለይም። እሱ አትለየውም። ግን አለመለየት ግን ግለት ጠፍቷል፣ አለመለየትህ ግለት ጠፍቷል እያልክ ነው አይደለም አይደል? ወይ ደግሞ ብረትነት ጠፍቷል እያልክ ነው አይደለም። ይልቁንም ብረትነት ሳይጠፋ ግለቱም ሳይጠፋ ግን ምን ሆኗል? አንድ ሆኗል። አትለየውም ማለት ነው አይደል? በጣም ጥሩ። ግለቱ በክርስቶስ ብንመስለው ግለቱ እሳቱ ክርስቶስ ነው። ብረት ደግሞ በሰውነት ብታየው ሰው ፍጹም ሰውነትን ብታየው ክርስቶስ ሰው ሲሆን ፍጹም ሰው ፍጹም አምላክ ነው አይደል? በጣም ጥሩ። ለምሳሌ ጥላውን ወንድማችን ትክክለኛ ምሳሌ አይደለም ይለናል። ፕሮቴስታንት ከሆነ አስገባውና እስቲ ክርስቶስ ሁለት ባህሪ እንዳለው ያሳየኛል ማለት ነው። ክርክር ውስጥ እንዳንገባ ግን ከገባ ይግባ። እኔ ልውረድ ኤርሚ፣ እኔ ልውረድ ቻርጅም ስለሌለው። እሺ ማውስ፣ እሺ ይግባ ወንድማችን። እስከዛ እኔ ልቀጥል። ስለዚህ በመስቀል ላይ የሞተው ማን ነው ስንባል እኛ ስጋ አንልም። አየህ፣ ስጋ አንልም። ይልቁንም እንላለን ማን ሞተ ስንባል አምላካችን በስጋ ሞተ እንላለን። አየህ፣ አምላክ በስጋ ሞተ እንላለን። አምላክ በስጋ ለምንድን ነው አምላክ በስጋ ማለት ያስፈለገኝ ብትል ከስጋው አምላክነቱ አልተለየማ አይደለ? አልተለየም። ለምሳሌ
አምላካችን ኢየሱስ ክርስቶስ እዚህ እንደሆነ ምራቁን ወደ መሬት ትፍ ብሎ ከአፈር ጋር ደባልቆ ያ በግንባሩ ላይ አይን ያልነበረውን ሰው አይን ፈጠረለት አይደል? እሺ ምራቅ የሚባለው ለሰው የሚነገር ነው ወይስ ለአምላክነት የሚነገር ነው? ምራቅ ለሰው የሚነገራል። ምራቅ ግን አይን ይፈጥራል? አይፈጥርም። ታዲያ ግን ይኸው በምራቁ ፈወሰ ይላል። አየህ? ስለዚህ አይ እንዲሁም ምራቅ የሰው ስለሆነ አሁን ይሄ ምራቅ የስጋ ባህሪ መፈወስ ደግሞ የመለኮት ባህሪ ያልከፋፍለው ነው? አትከፋፍለውም። አየህ? ስለዚህ እኛ ምን እናምናለን? ኦርቶዶክሳውያን ቃል ስጋ ስግው ቃል ስጋ ከሆነ በኋላ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካለ ጀምሮ ሁለት ባህሪ የሚባል ነገር የለም። በቃ አንድ አካል አንድ ባህሪ። ሲጀመር አካል ያለ ባህሪ የለም። ክርስቶስ ደግሞ ሁለት አካል የለውም። ምክንያቱም አንድ አካል ካለ አንድ ባህሪ ነው ያለው አይደለ? እንጂ አንድ አካል ኖሮ ሁለት ባህሪ አይኖርም። የትኛው ነው ሁለት ባህሪ የሚሉን? ማን ነው ከፋፍሎ ያላቸው? ክርስቶስ ሁለት ባህሪ ይታይበታል የሚል ክርስቲያን ካለ በጉባኤም ራሱ በአባቶቻችን ጉባኤም የተወገዘ ነው። ባይዘዌ የተለየም ነው። ምንፍቅናም ነው፣ ክህደትም ነው። ስለዚህ በክርስቶስ ላይ ነው ራሱ ልዩነት ያለን ማለት ነው። ኦኬ፣ በክርስቶስ ላይ ነው ልዩነት ያለን ማለት ነው። ግልጽ ነው። ግልጽ ነው። ሶስተኛው ደግሞ ልዩነታችን በጥምቀት ላይ ልዩነት አለን። በጥምቀት የእነሱ ትምህርትና የኛ ትምህርት አይገናኝም። እንደ ትምህርት ከመካነ ኢየሱስ ከሉተሪያን ጋር ልንገናኝ እንችላለን። ግን የሉተሪያንም ቢሆን ትምህርቱ እንዲያው ተስማማ እንጂ በጥምቀቱ አፈጻጸም ላይም እኛ በሐዋርያ ቅብብሎሽ የሚል ትምህርት ስላለን በእሱ ራሱ ልዩነት አለን። ግን ከሁሉም ከ90% ፕሮቴስታንት ጋር በምን እንለያለን? በጥምቀት ትምህርት እንለያለን። እኛ ጥምቀት ምልክት ናት በቃ አንልም። እኛ ጥምቀት ምንድናት? ለኃጢአት ስርየት ክርስቶስን ለመልበስ አሮጌው አዳምን ለመቅበር አዲሱን ተፈጥሮ አዲሱን ሰው ለመልበስ የምትረዳን የምታግዘን የምታሰጠን የእግዚአብሔር ስራ የሆነች ጸጋ ናት ብለን እናምናለን። ጸጋ ናት ብለን እናምናለን። ጸጋው በእምነት አድኗቸዋል ሲል ጸጋው የተባለው ከክርስቶስ ያገኘው ነገር ሁሉ ጸጋ ይባላል አይደለም? በክርስቶስ ያገኘነው ሁሉ ምን ይባላል? ጸጋ ይባላል። ክርስቶስ ደግሞ ጥምቀትን ሰጥቶናል። ክርስቶስ ደግሞ ስጋውን ቆርሶ ደሙን አፍስሶ ሰጥቶናል። ስለዚህ አንድ ሰው በእኛ በኦርቶዶክሳዊ ቤተክርስቲያናችን ሳይጠመቅ ስጋው ደሙን ሳይበላ ሳይጠጣ አይድንም ብለን እናምናለን። ስለዚህ በጥምቀት ላይ ልዩነት አለን ማለት ነው። በጥምቀት ላይ ልዩነት አለን። ከዛ ቀጥሎ ደግሞ በምን ልዩነት አለን? በቁርባን ላይ ልዩነት አለን። እኛ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለን እናምናለን፣ እናስተምራለን። ለፕሮቴስታንቱ ደግሞ መታሰቢያ፣ ከመታሰቢያ የዘለለ እውነተኛ አይሉትም። መካነ ኢየሱሶች፣ ሉተሪያኖች እውነተኛ ብለው ያምናሉ። ሌሎቹ ግን እነ ጴንጤቆስታል፣ እነ ሙሉ ወንጌል፣ እነ ቃለ ሕይወት፣ እነ መሰረተ ክርስቶስ ምናምን የምትላቸው አያምኑም። በዚህም ትልቅ በቁርባን ትምህርትም ልዩነት አለን ማለት ነው። በጌታ እራት ትምህርትም ልዩነት አለን። እኛ ጌታ የተናገረውን ዮሐንስ ወንጌል ምዕራፍ 6ን ቃል በቃል እንቀበላለን። ምን የሚለውን? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በእርሱ እኖራለሁ እርሱም በእኔ ይኖራል የሚለው እንቀበላለን። ሰው የጌታ ስጋ እውነተኛ ነው፣ የጌታ ደም እውነተኛ ነው ብለን እናምናለን። አምነንም ያንን እንበላለን። ስንበላው ስንጠጣው እኛ በጌታ ጌታ በእኛ ይኖራል። ጌታ በእኛ ከኖረ ደግሞ ሕይወት አለን ማለት ነው። አየህ፣ ሰው በቅዱስ ቁርባን ትምህርት አንገናኝም። የመጨረሻው የማንገናኘው በትንሣኤ ሙታን ትምህርታችን ነው። በትንሣኤ ሙታን ትምህርት አንገናኝም። ምን ማለት ነው? በእነሱ ትንሣኤ ሙታን 2 ጊዜ ይፈጸማል ብለው ያምናሉ። አንደኛው ይሄ ንጥቀት የሚባለው ትምህርታቸው ነው። ንጥቀት የሚባለው ትምህርታቸው ነው። እንነጠቃለን፣ በአየር ላይ እንሽከረከራለን፣ በዚህ የሚባል የተለያየ አይነትም ንጥቀት አላቸው። በእርስ በእርሳቸው በአንድ አይነት ንጥቀት አያምኑ። ኦኬ፣ ከመከራው በፊት የሚለዋሉ፣ ከመከራው በኋላ የሚለዋሉ፣ መከራው ግማሽ ላይ የሚለዋሉ። የተለያየ አይነት ትምህርት አላቸው። ጴንጤዎቹ ራሳቸው በዚህ ላይ አልተግባቡም። ይባስ ብላ ደግሞ ሉተሪያን ወይ መካነ ኢየሱስ ንጥቀትን እስከነጭራሹ አትቀበልም። እስከነጭራሹ እኔ የእምነት መግለጫቸው ፊት ለፊት አድርጌ ነው የማወራው።
ንጥቀትን እስከነጭራሹ አትቀበልም። እንነጠቃለን፣ እንወሰዳለን፣ በቃ ነገሌን ቀድመን እኛ እንሄዳለን የሚባለውን ትምህርት አትቀበለው። እርስ በእርሳቸው እንኳን በዛ አይስማሙም፣ እንኳን ከኛ ጋር። እኛ ደግሞ ምን እናምናለን? ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ለመጀመሪያ ጊዜ የመጣው ሊያድነን፣ ቤዛ ሊሆነን፣ ምትክ ሊሆነን ስለኔና ስለአንተ ስለ አዳም ልጆች ሁሉ እርሱ በመስቀል ላይ መርገማችንን፣ ኃጢአታችንን፣ በደላችንን ሁሉ ይዞ ወጣ። ምትክ ሊሆነን መጣ። ንጹሕ የእግዚአብሔር ልጅ ንጹሕ በግ ታረደልን። ዮሐንስ ወንጌል ምዕራፍ 14 ላይ ምን አለ ጌታ? አንድ ተስፋ ሰጥቷል። ምን አይነት ተስፋ ሰጠን መሰለ? እንዲህ ብሎ ተናገረን። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ልባችሁ አይታወክ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንግዲህስ ባይሆን ባላልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ አለ። ይህ ተስፋ አለ። ስለዚህ ጌታችን ሁለተኛ ጊዜ ይመጣል። ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ዓለም ፍጻሜ ይሆናል። ያን ጊዜ በጎች ከፍየሎች ይለያሉ። ያን ጊዜ ወደ ዘላለም ሞትና ወደ ዘላለም ሕይወት እንሄዳለን። ስለዚህ እኛ ይሄን ቀን ዕለተ ምጽአት እንለዋለን። ሙታን የሚነሱበት የሚቀሰቀሱበት ትንሣኤ ሙታን ብለን ዕለተ ምጽአትን እንቀበላለን ማለት ነው። ኦኬ። ስለዚህ በትንሣኤ ሙታን ትምህርታችን ራሱ ከጴንጤዎች ጋር እንገናኝ ማለት ነው። እንኳን ከኛ ጋር አይደለም እርስ በርስም አይገናኙ። እርስ በርስም እንዳልኩ ነው። መካነ ኢየሱስ ሉተሪያን ይሄን አይቀበሉም። ይሄን እንነጠቃለን፣ እንሽከረከራለን ወደ ሰማይ ምናምን የሚለውን ትምህርት አይቀበሉም። እስከ ነጭራሹ ሉተሪያን አይቀበሉም። በጴንጤቆስታል ደግሞ ትምህርቱን ይቀበላሉ፣ ግን እንነጠቃለን የሚለው ጊዜው የተለያየ ነው። አንደኛው ሌላ ጊዜ ይላል፣ አንደኛው ሌላ ይላል፣ አንደኛው ሌላ ጊዜ ይላል ማለት ነው። እና ትዝ ይል እንደሆነ አይ ዶንት ኖ ቲክታክ ላይ ምን ያህል ዓመት እንደሆነ አላውቅም። እኛ ቲክታክ ላይ ቆየን ሰዎች የሚገርም ነገር እንነጠቃለን ብለው አንድ ሰሞን ፕሮቴስታንት ወገኖቻችን እንነጠቃለን፣ ጌታ ይመጣል እንነጠቃለን የሚል ፕሮፋይል ራሱ ቀይረው እንነጠቃለን ብለውን ይኸው ቲክታክ 5-4 ዓመት ሆነን አሉ ዛሬም። የሚገርም ማንም የሄደ የለም፣ ማንም የተወሰደ የለም። ጌታ ሊመጣሉ እንወሰድ ነው ብለው ፕሮፋይላቸውን ቀይረው በቃ ልንነጠቅ ነው ብለው ያው አሉ። ታብታብ እያደረጉ አሉ፣ ጊፍት እየሰጡ አሉ። አንዳንዱም ሪፖርት እያደረጋለ የትም አልሄዱ። እንዲሁም የሚገርም ነገር ፕሮፋይላቸውንም ቀይረዋል ከዛ በኋላ። ምክንያቱም ምንም የመጣ ለውጥ የለም፣ ማንም የሄደ የለም። ይሄ ሁሉ ኮንፊውዥን ለመጣ ካልክ መመሪ ስለ እነሱ አሁን እኔ ስለ ፕሮቴስታንቶች አሁን በእነሱ በኩል ሁኜ የሆነ ጥያቄም እየጠየኳቸው መልስም እየመልሱልኝ ብዙ ነገር ያሉኝ ነገር አለ እና እኔም ደግሞ ከመጀመሪያውም ኦርቶዶክስን ካለማወቅ የተነሳ ወደ ሌላ ቦታ ሄጄ ራሴን ሁሉ ግራ እስከማጋባት ድረስ ደርሻለሁ እና ጀስት አሁን ደግሞ በቃ ያረፍኩበት አንዱ ትልቁ ነገር ምንድን ነው? ከአንተ እጅ ላይ ስለጣለኝ ነው እኔ እረፍት ያገኘሁት ማለት ነው። ከእግዚአብሔር እጅ ላይ ስለወደክ ነው። እሺ ያው ከእግዚአብሔር በታች ባለው እንግዲህ እኔም አንተም እግዚአብሔር እጅ ላይ ባለውም እኮ በምድር ላይ እሺ እኔም አንተም እግዚአብሔር እጅ ላይ ያለ ሰዎች ነን። ያ መጽሐፍ ቅዱስ ላይ ብዙ ነገር ይለናል። አሁን የኢየሱስ ክርስቶስን ወይም ደግሞ የአዳምን ሞትኛ ተቀብለን አምነን ተቀብለናል። ለምሳሌ አሁን አዳም እኔ ኃጢአት ይስራ በምድር ይጣል አይጣል እኔ ማውቀው ታሪክ አልነበረም። ግን በአዳም የመጣ ሞት እኛ ሙታ እንደነበርን መጽሐፍ ቅዱስ ላይ እንግዲህ ዘፍጥረት ላይ ይናገራል በደንብ ማለት ነው። ስለዚህ በኢየሱስ ክርስቶስ ደግሞ አዲስ ሁለተኛው አዳም ተብሎ ኢየሱስ ክርስቶስ ደግሞ አዲስ ኪዳን ወይም ደግሞ ወደ አላደለው ወደ ህይወት ከሞት ወደ ህይወት ኢየሱስ ክርስቶስ እንደመጣን ይናገራል እና ብዙ ቦታ ጥቅስ ላይ የኢየሱስ ክርስቶስን ለምሳሌ ከዚህ በፊት ተናግሬ እንደሆነ ሮሚ 8:34 ላይ ያለውን ስለ ምልጃ ይናገራል። የጢሞቴዎስ 2:5 ላይ በሰውና እግዚአብሔር መካከለኛ የሆነ ክርስቶስ እንዳለ ይናገራል መጽሐፍ ቅዱስ ራሱ። መካከለኛ ማለት አማላጅ ማለት ነው? ኖ አይደለም። እሱን እንድታስረዳኝ ነው እንጂ እኔማ እንዴት ብዬ እኮ ገባኝ። ጴንጤዎቹ ለምሳሌ ይሄን እንደዛ የሚያስረዱት ገባኝ። ምልጃ ነው መካከለኝነት ማለት ምልጃ ነው ብለው ነው ያስተማሩ አይደል? በደንብ ያስተማሩኝ እንደዛ ነው። በቃ መካከለኛ ከሆነ በሰውና በእግዚአብሔር መካከለኛ የሆነ እሱ ነው ብሎ ነው የሚያስተምሩኝ። ሶስተኛው የዮሐንስ መልእክት ልጆች ሆይ ኃጢአትን አትስሩ የሚለው ብትሰሩም ግን በአብ ዘንድ ጠበቃ አላችሁ የሚል አለ መጽሐፍ ቅዱስ ላይ እንደዚህ ተጽፎ እና እሱን እያሳዩኝ የኢየሱስ ክርስቶስ አማላጅ ነው። አንዴ ደሙን ባፈሰሰው
የዘላለምን ህይወት አሁን የኢየሱስ ክርስቶስ ደሙን ሲያፈስ በመስቀል ላይ ለአንዴና ለዘላለም ነው የሰራው ስራውን ማለት ነው። ስለዚህ በአብ ዘንድ ደግሞ ጠበቃ እንዳለን አድርገው ነው የነገሩኝ። ስለዚህ እሱ ነገር እኔ የተረዳሁበት መንገድ በዛ ነው እና ምናልባት ይሄን ነገር ክሊር አድርገህ ብታስረዳኝ ለእኔ ደስ ይለኛል። ሌሎችን ይማሩበታል ብዬ አስባለሁ። በጣም ጥሩ። እሺ መካከለኛ ማለት ነው። እስቲ የውሸት መምህራን የሚሉትን አስገባቸው ከሚጨነቁ እንደዚህ ሞዴሬተር ያላችሁ ሰዎች የላችሁም? ከታች ቆይ እኔ ስጠኝና ላስገባቸው። ቆይ ሰጥቻለሁ እኮ መምህር አለ እኮ ከአንተ ጋር አለ ሞዴሬተር ላስገባቸው። ምንም ችግር የለውም። ያው ስቢያቸዋለሁ ፕሊዝ። እሺ እነ ሰላም ከታችሁ ናችሁ፣ እነሱ ይሳባቸው። ታችሁ ናችሁ፣ ተማሩ እንዳትሄዱ። አዎ ነው ችግር የለውም። እዚሁ ይሁኑ፣ ግን ተቀበሉኝ አደራ ፕሮቴስታንቶች ፕሊዝ። እሺ እንዲያው ኮመንት ላይ መከራ ከምታየው ከምትጨነቁ ውጥርጥር ከሚያደርጋችሁ ጭንቀት ይኸው እየሳብኳችሁ ነው። ግቡና መካከለኛ የሚለው ምልጃ ማለት ነው ያላችሁበትን። ምክንያቱም እንደዛ ከሆነ መካከለኝነት ምልጃ ነው ብላችሁ ከፈታችሁ አንድ ማሳየው ጥቅስ ስላለኝ ነው። እሺ ተመስገን ፕሮቴስታንት ወንድማችን ነው። ኦርቶዶክስ ነው። በቃ ይኸውልህ ኮመንት ላይ ዝም ብሎ ነው እንጂ እንትን የሚሉት በቃ አይገቡም። አሁን ሳብኳቸው የሚሰድቡኝን ውሸታ ምናምን የሚሉትን ግን አይገቡም ወገኖቼ። ላጥፋው ኮመንቱን ኖ አታጥፋው፣ እንዲገቡ ፈልጌ ነው እኔ። አታጥፋው ኖ እኔ ምንም የነሱ ትኩረታችን እንዲስቡብን አልፈልግም። እኔ አሁን ከእነሱ ጋር ንግግርም የለኝም። እኔ እንድታቅ ፈልጌ አሁን እኔ እንድታይ ፈልጌ ነው ኤርሚ። ይኸውልህ ኮመንት ላይ የሚጽፉትን ፕሮቴስታንቶች ስትስባቸው አይገቡም። ለምን ይመስላል የማይገቡም? አዎ ስለዚህ እንድታውቀው ፈልጌ ነው የምስብልህ እንጂ እኔ የእነሱ ኮመንት ምንም ቫይታሚን ነው፣ ቅባት ነው። ኮመንት ማድረግም አለባቸው። እሺ የእኛን ትምህርት ልንገር፣ ኦርቶዶክሳውያን ትምህርት። በመጀመሪያ እናት ቋንቋውን ላሳይ። ይሄ ጠበቃ አለን የሚለው ራሱ ጠበቃ ማለት ነው። ለምሳሌ ጠበቃ ማለት ዳኛ አብ ሆኖ ወልድ ጠበቃ ተከራካሪ ነው ማለት ነው። ከዚህ ጠበቃ የሚለው ታውቃለህ፣ መጽሐፍ ቅዱስ እኛ መጀመሪያ ማወቅ ያለብን ነገር መጽሐፍ ቅዱስ እንደ ሙስሊም አይደለም አረዳዳችን። እኛ ሙስሊሞች የእነሱ ቁርአን ወረደ አይደለም የሚሉት ከሰማይ አይደል? በቃ እኛ ደግሞ ወረደ አንልም፣ ተጻፈ አይደለብን ነው። ተጻፈ ካልን ጸሐፊዎች አሉት ማለት ነው። ጸሐፊዎቹ ደግሞ ምንድናቸው? ሰዎች ናቸው። እነዚህ ሰዎች ደግሞ ሲጽፉት ደግሞ በራሳቸው በሚገባቸው ሰዎች በሚረዱት ቋንቋ ነው የሚጽፉት ማለት ነው። ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል አይደለ? ኦኬ ብርሃን ተብሏል ክርስቶስ። ሐዋርያትም ብርሃን ተብለዋል። አስተውል በደንብ። ኢየሱስ ክርስቶስ እውነተኛ ብርሃን ነው። ሐዋርያትም የዓለም ብርሃን ተብለዋል። ክርስቶስም የዓለም ብርሃን ተብሏል። ሐዋርያትም የዓለም ብርሃን ተብለዋል። ስለዚህ አንድ አይነት ነው ማለት ነው? አንድ አይነት አይደለም። ለምንድን ነው አንድ አይነት ቃል የተጠቀሙት ይመስላል? መጽሐፍ ቅዱስ ላይ ለክርስቶስም ለሐዋርያትም ብርሃን የሚለው ለምን ተነገረ? ጸሐፊዎቹ ሰዎች ስለሆኑ አይደለም? ጸሐፊዎች ሰዎች ናቸው። ብርሃንነታቸው ይለያያል። የሰዎችና ብርሃን የክርስቶስ ብርሃን ይለያያል። በጣም ጥሩ። ምን አልከው ማለት ነው? አየህ፣ ለክርስቶስ ሲነገር ብርሃን የሚለው ፍቹ ይሄ ነው አልክ ማለት ነው። አየህ፣ ለሐዋርያቱ ሲነገር ብርሃን የሚለው ፍቹ ይሄ ነው ብለህ ተረዳህ ማለት ነው አይደል? እንደሚነገርለት አካል ተፈቷለ ማለት ነው። ለምሳሌ ምልጃ የሚለው ለሐዋርያት ለክርስቲያኖችም ተነግሯል፣ ለክርስቶስም ተነግሯል አይደል? እሺ አንድ አይነት ነው? አንድ አይነት አይሆንም። የክርስቶስና ሰዎቹ በምድር ላይ ለነገስታትም እንዲማልዱ ተነግሯልኝ። ሰዎች ለሰዎች ማለት ነው። ስለዚህ ክርስቶስ እየማለደ ነው ማለት ነው። በዛ ሳይንስ ነው የምትረዳው። ክርስቶስ ምልጃ የሚለው ሲነገር ኖ አይደለም። አንዴና ለዘላለም ባፈሰሰው ደሙ ወደ ምንድን ነው የሚለው? አሁን ካህኑ አላር ካህን ደሙን ይዞ ይገባ ነበር። ሊቀ ካህኑ የሚደረግ ሊቀ ካህኑ እንደዛ አለ። በክርስቶስ ግን ደሙን ይዞ ለእኛ ታይቶልናል። ወደ አብ እኛ የቁጣ ልጆች ነበርና፣ ስለዚህ ወደ አብ ሲገባ እንደዛ ነው ያስረዱኝ። እኔ እንግዲህ የተማርኳትን ነው የምናገራት። እኔ ችግር የለውም። ይኸውልህ ለምሳሌ ክርስቶስ የሚምር ሊቀ ካህን ይባላል። የብሉይ ኪዳን ካህናት ደግሞ ሊቀ ካህናት ብቻ ይባላሉ። እስቲ አሁን ልዩነቱን አስረዳኝ። ክርስቶስ የሚምር ሊቀ ካህን ለምሳሌ በዚህ በዕብራውያን መልእክቱ ላይ አንድ ቃል አለ ላንብብልህ። የምናገረው ነገር ሁሉ በጥቅስ ማስደገፉ ጥሩ ነው። እሺ
ጥቅሱን ልስጥ። ጥቅስ እያስክ ጥቅስ እያስኩ ነው እስካሁን። እሺ የክርስቶስ ሊቀ ካህንነትነት የሚምር ነው። የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ይባላል። ለክርስቶስ ሲነገር ክርስቶስ እኮ ሊቀ ካህን ነው ሲባል፣ አዎ ሊቀ ካህን ነው። ግን ክርስቶስ ሊቀ ካህንነቱ ደግሞ የሚምር ነው። የብሉይ ኪዳን ካህናት ሊቀ ካህን ናቸው ሲባሉ የሚምሩ ግን አይደለም። በደንብ አስተውለስ። የሚያስምሩ ብቻ ናቸው። ለምን? እነሱ ራሳቸው ምሕረት ይፈልጋሉ፣ ምሕረትን ይጠብቃሉ። እንስሳት ያርዱና በግ ያርዱና ወይ በሬ ያርዱና ከዛ እግዚአብሔር ሲቀበሉት ይጠብቃሉ። አስቀድሞ እንደውም ስለ ራሳቸው ኃጢአት፣ ቀጥሎ ስለ ሕዝቡ ኃጢአት ይሄን መስዋዕት ያቀርባሉ። አስተውል። ምክንያቱም ምን ብቻ ስለሆኑ? ሊቀ ካህናት ብቻ ስለሆኑ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ለምን ተባለ መሰለ? እሱ ራሱ ምን ስለሆነ? መሐሪ ስለሆነ። አየው፣ እርሱ ራሱ መስዋዕት፣ እሱ ራሱ መስዋዕት ተቀባይ፣ እርሱ ራሱ መስዋዕትን ደግሞ ያሳረገ ስለሆነ የሚምር ሊቀ ካህን ይባላል ማለት ነው ክርስቶስ። ጥቅሱን ልስጥህ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን መልእክቱ ላይ ዕብራውያን 2:17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የብሉይ ኪዳን ሊቀ ካህናት አንደኛ ስለ ራሳቸው ኃጢአት አስቀድመው መስዋዕት ይሰዋሉ። ከዛ ስለ ሕዝቡ ኃጢአት። የብሉይ ኪዳን ካህናት ኃጢአት አለባቸው። 2 የብሉይ ኪዳን ካህናት መስዋዕት ያቀርቡና መስዋዕቱን እግዚአብሔር እስኪቀበሉ ይጠብቃሉ። የብሉይ ኪዳን ካህናት መስዋዕትን ያሳርጋሉ እንጂ መስዋዕቱን አይቀበሉም። የብሉይ ኪዳን ካህናት ይቅር ያስብላሉ እንጂ ይቅር አይሉ። የብሉይ ኪዳን ካህናት መስዋዕት ለጊዜው ብቻ የኃጢአት ስርየት ያሰጣል። ክርስቶስ ኢየሱስ አስተውል፣ መስዋዕት ስለሆነ፣ ቤዛ ስለሆነ፣ ምትክ ስለሆነ ምን ተባለ? የሕዝቡን ሁሉ ኃጢአት ይዞ በመስቀል ላይ ስለተሰቀለ ስለወጣ ሊቀ ካህን ተባለ። ሊቀ ካህን ብቻ ግን አይደለም፣ ክርስቶስ ደግሞ የሚምር ሊቀ ካህን ነው። ለምን? እርሱ ራሱ ከአባቱ እኩል የሆነ ስልጣን አለውና፣ ከመንፈስ ቅዱስ እኩል የሆነ ስልጣን አለውና፣ ከአብ ከአባቱ ከባህሪቱ ከመንፈስ ቅዱስ ጸሎትን እኩል የሚቀበል ፍጥረት ሁሉ ሲጸልይ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው ጸሎት የሚደርሰው። አየህ፣ ክርስቶስ ኢየሱስ ሰው በመሆኑ ምን አልነው? መካከለኛችን፣ ሊቀ ካህናችን፣ አስታራቂያችን፣ ቤዛችን፣ ምትካችን አልነው አይደለ? ለምሳሌ ቤዛ ማን ነው ስለ አብ አትለኝም? ትለኛለህ? አብ ቤዛ ነው አይደለም? መንፈስ ቅዱስ ቤዛ ነው አይደለም? ምክንያቱም ቤዛነት ከተናገርክ ሰውነት እየተናገርክ ነው። መድማትን፣ መቁሰልን፣ መሰቀልን፣ መገረፍን የተናገርክ ነው አይደል? ስለዚህ ቤዛ ማን ነው ስትባል በተለየ አካሉ ቤዛ የሆነን ወልድ ብቻ ነው። አለቀ። ምክንያቱም አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ቤዛ ማን ነው? ወልድ ኢየሱስ ክርስቶስ ብቻ። በጣም ጥሩ። እሺ፣ የክርስቶስ ቤዛነት ያስፈለገው ደግሞ እኛን ምን ለማድረግ? ለማዳን፣ ለማስታረቅ አይደል? ታራቂ ማን ነው ታዲያ? አዳኝ ማን ነው ካልኩ መልስ ምንድነው ማለት ነው? አብም ወልድም መንፈስ ቅዱስም። አየህ፣ የታረቅነው ከአብ ጋር ብቻ ነው እንዴ? አይደለም። ከራሱ ጋር ከክርስቶስ ጋር ታርቀናል እኮ። ምክንያቱም እኛ የሥላሴ አማኝ ነና አይደል? ቤዛ የሆነው ወልድ ብቻ ነው። እርቁ ግን የተደረገው ከማን ጋር ነው? ከአብም ከወልድም ከመንፈስ ቅዱስም። ቤዛ የሆነው ሰው የሆነው ማለት ነው ማን ነው? የተገረፈው መስዋዕት የሆነው ምትክ የሆነው ማን ነው? ወልድ ብቻ። ቤዛነት ማለት መስዋዕት መሆን ማለት ነው። ምትክ መሆን ማለት ነው። ስለዚህ ምትክ የሆነው ቤዛ የሆነው ማለት ሰው የሆነው ክርስቶስ ስለሆነ ቤዛነት ለክርስቶስ ይሰጣል። መሐሪነት ግስ ይቅር ባይነትስ ግን ለማን ይሰጣል? ለአብም ለወልድም ለመንፈስ ቅዱስም ይሰጣል ማለት ነው። ግልጽ ነው። ስለዚህ ምን አለ ቅዱስ ጳውሎስ? ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። አየው፣ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይሏል ክርስቶስ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ ምንድነው ማለት ነው? ደግሞ የሚምር ሊቀ ካህን ነው ማለት ነው። አሁን ገባ? ሊቀ ካህን የተባለበት ምክንያት የሕዝቡን ኃጢአት ልክ የብሉይ ኪዳን ሊቀ ካህናት
የመቅደሱ አገልጋዮች የህዝቡን ኃጢአት ይዘው ወደ እግዚአብሔር ፊት መጥተው እንደሚጸልዩ እንደሚማልዱ ኦኬ ወደ እግዚአብሔር መጥተው መስዋዕት እንደሚያቀርቡ ስለሆነ ሊቀ ካህን ተባለ። ክርስቶስ ግን የሚምር ነው። መስዋዕትም ተቀባይ ነው። መስዋዕትም ራሱ ነው። መስዋዕትም ደግሞ አሳራጊ ነው። ወደ አባቱ ያሳረገ እሱ ነው። ከአባቱ እኩል ሆኖ ደግሞ ያን መስዋዕት ደግሞ የሚቀበል ራሱ ነው። አየህ። ቆይ እዚህ ላይ ግን ጥያቄ ማለት ነው ጠይቀኝ። ከአብ ጋር የቁጣ ልጆች እንደነበርነ መጽሐፍ ቅዱስ ይናገር ነበርና አሁን በክርስቶስ ከአብ ጋር እንደታረቅን ነው የሚናገረው አይደል? ከራሱ ጋር እንደታረቀ ግን አይናገርም መጽሐፍ ቅዱስ ላይ። እሺ ላሳይ። ስለዚህ ስንታረቅ ከወልድ ጋር ታረቅ ነው አይደል የምትለው? ኖ ወልድ አስታረቀን። ያው አብ፣ ወልድ፣ መንፈስ ቅዱስ አንድነታቸውን እናምናለን አይደል? አሁን በክርስቶስ ዓለምን ሁሉ የዓለምን ኃጢአት ሁሉ በክርስቶስ ከአብ ጋር እንደታረቅን መጽሐፍ ቅዱስ ይናገራል። ከራሱ ጋር አስታረቀ የሚል አለ። እሱ ምናልባት እንግዲህ አላሳዩኝም። እሺ እንደዚህ ላንብብል መጽሐፍ ቅዱስን። አዎ አለን በጣም ብዙ ቦታ አለን። ባይዘወይ ኢቭን የክርስቶስ ደም ራሱ ከኃጢአት ሁሉ ይቅር ይላል ተብሏል። የክርስቶስ ራሱ ቅድም የሰጠው ጥቅስ ራሱ ባይዘወይ እኔ ይመልስላል። ምን የሚለው የሚምር ሊቀ ካህን የሚለው አሁን የሚምር ሊቀ ካህን የሚለውን ራሱ የሰጠውን አሁን ጥቅስ በጣም ብዙ ከመደርደራችን በፊት አንዱ ጥቅስ ራሱ ፍታልኝ። ክርስቶስ ለምንድነው የሚምር ሊቀ ካህን የተባለው? የሚምር ሊቀ ካህን ማለት ነው አልኩ። የሚምር ሊቀ ካህን እኮ ኦኬ ሲያው መልስልኛ። የሚምር ኦኬ ጥያቄ ነው እየጠየቀኝ ያለው። አዎ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ያው አንተ እንደ ቅድም እንዳብራራልኝ እኮ ተመሳሳይ ነው የሚሆነው። ምን አቆ አብራራ ካልከኝ ያው ከራሱ ጋር የሚያስታርቅ ማለት ነው። አዎ አሁን ሊቀ ካህናት የሚምሩ ናቸው ወይስ የሚያስምሩ? የሚያስምሩ ናቸው። እነሱ የሚያስምሩ ናቸው ስትል ምን አይሉም እያልክ ነው? ይቅር አይሉም እያልክ ነው አይደል? ይቅር አይሉም። ይቅር ያስብላሉ እንጂ ይቅር አይሉም አይደል? ይቅርታን ይጠይቃሉ። ኦኬ ኢየሱስ ክርስቶስ ግን የሚምር ነው ካልኩኝ ምን እያልኩኝ ነው ማለት ነው? ራሱ አዳኝ ነው ማለት ነው። ራሱ አዳኝ ነው ማለት ነው። ራሱ ይቅር ባይ ነው ማለት ነው። ምክንያቱም ይቅር ባይ ነው አይደለ? የሚምር ከተባለ ይቅር የሚል ማለት ነው አይደል? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን። አየው በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ይላል። አየው ዓለሙን በልጁ ሆኖ ከራሱ ጋር ያስታርቅ ነበር አይደለም የሚለው። እዚህ ጋር ደግሞ አስተውል። በክርስቶስ ከራሱ ጋር የታረቅ ነው። ኦኬ ከራሱ ጋር ታርቀናል። እንዴት? ኦኬ አንተ ራስህ አንብበው። እንዲያውም እኔ መጽሐፍ ቅዱስ አለኝ ግዕዝ ነው ብያለሁ ከዚህ በፊት። አውጣ። ትርፍ ስልክ የለህም? ትርፍ ስልክ የለኝም። በስልክ አይደለም፣ ሁለቱ መጽሐፍ ቅዱስ እጄ ላይ ሆኖ ነው የማያቸው። ግዕዝ አይደለም ቁጥሩ ነው ግዕዝ እንጂ አማርኛ ነው ጽሑፉ። አዎ ግዕዝ ነው የምለው እኮ ቁጥሩን እኮ ነው። የቁጥሩን ግዕዝም ራሱ ከ1 እስከ 10 አላውቃቸውም። እሺ እሱ ቁጥሩን እየፈለኩኝ ነው። እንዲያውም እሱን ራሱ ማጥናት አለብን ማለት ነው። ይሄንን ማጥናት አለብህ። ቁጥር እንዴት የቁጥሩ ራሱ እንዴት እንደሚል ማለት ነው። እያጠናው ነው። 1 2 3 ነው እያታለሁ። ከዛ 4 5 ያኩ ደግሞ ላይ እሺ ላንብብልህ እኔ ሁለተኛ ቆሮንቶስ ምዕራፍ 5 እሺ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አስተውል። በምን አዲስ ፍጥረት ይላል? በክርስቶስ። እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ አስተውል፣ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። አየው የሆነው ሁሉ
ከዛ ምን ይላል? በክርስቶስ ደግሞ ከራሱ ጋር ካስታረቀን። ከላይ ምን አለ? በክርስቶስ ማናችንም ብንሆን አዲስ ፍጥረት ነን አለ አይደለ? በክርስቶስ ምንድነን? አዲስ ፍጥረት ነን። ኦኬ፣ በክርስቶስ አዲስ ፍጥረት የሆንከው ለምንድን ነው? በክርስቶስ ስታምን ማለት ነው አይደለም? አሁን በክርስቶስ ስታምን አዲስ ፍጥረት ትሆናለህ። በክርስቶስ ስታምን ብቻ አይደለም፣ አምነህ ስትጠመቅ። ምክንያቱም አዲሱን ሰው የምትለብሰው ክርስቶስ የምትለብሰው በጥምቀት ነው አይደለም? ኦኬ፣ ክርስቶስ ባይሞት፣ ክርስቶስ ቤዛ ባይሆን፣ ክርስቶስ የሚምር ሊቀ ካህን ባይሆን፣ ክርስቶስ ራሱ በፈቃዱ በመስቀል ላይ መከራን ሕማምን ባይከፍልን ኖሮ አዲስ ሰው ትሆን ነበር? አልሆንም። አትሆንም አይደለ? ለምሳሌ ትዝ ይል እንደሆነ በቀኝ የተሰቀለው በጌታ ቀኝ የተሰቀለው ማን ነው ይቅር ያለው? ራሱ አይደል ይቅር ያለው? ራሱ አይደል ይቅር ያለው? ጌታ እኮ በመስቀል ላይ ጎበዝ፣ በመስቀል ላይ ራሱም ይቅር እያለ ነበረ። ደግሞ ወደ አባቱን ደግሞ ይቅርታን እያሰጠን ነበር አይደል? እሺ፣ በመስቀል ላይ ራሱ ይቅር ሲል አየኸው፣ የዘላለም ሕይወት ሲሰጠን አየኸው አይደለም? ምክንያቱም እነሆ በገነት ከኔ ጋር ነህ ብሎ ለዛ በቀኝ የተሰቀለው ወይ አብ እንዲያው ይሄን ሰው እስቲ እባክህ አባቴ በገነት አስገባው ብሏል? በመስቀል ላይ ራሱ በመስቀል ላይ በቀኝ የተሰቀለውን እዛው ገነት እንዲገባ ሲያደርገው ታያለህ አይደለ? ይሄ የሚምር መሆኑን ታያለህ። ራሱ መሐሪ መሆኑን ታያለህ አይደለ? ግልጽ ነው። የሚምር መሆኑን አያሁን ገብቶኛል። እሺ፣ እንደ ሊቀ ካህንነቱ ደግሞ እንደ አስታራቂነቱ ደግሞ ከአባቱን ደግሞ አስታረቀን። ራሱም ይቅር አለን፣ ከአባቱን ደግሞ አስታረቀን። በመስቀል ላይ እነዚህ ሁለት ነገሮች አታይም? አሁን ከእሱ ላይ እኮ ግና ብዙም እኮ ክርክር የለውም አይደለ መመሪ? አሁን ለምሳሌ ኢየሱስ ክርስቶስ እኮ አምላክ ለመሆኑ ፈራጅ ለመሆኑ እኮ ምንም የሚያከራክር ነገር ኖ እሱ አይደለም። እናንተ እያወራን ያለ ነው። ራሱ ይቅር ባይ ነው፣ ራሱ ታራቂ ነው ያልንበትን እያሳየው በመስቀል ላይ ሲታረቅም ሲያስታርቅም ያየን እኮ እያልኩ ነው ያለሁት። ሁለቱንም አይተናል። በመስቀል ላይ ሲታረቅም አይተናል። ምን ሲል እነሆ በገነት ከኔ ጋር ነህ ብሎ ለዛ ሰው የዘላለም ሕይወቱን ይሰጠው ገነትን ይሰጠው ሲያወርሰው ይቅር ሲለው አየን አይደለ? ምክንያቱም እርቅ ከሌለ እኮ መታረቅ ከሌለ እኮ ገነት አትገኝም። ትገኝ ነበር እንዴ? ትገኛለች? አትገኝም። ስለዚህ ይቅር ብሏልም ይቅር አስብሏልም ማለት ነው አይደል? ይቅር ብሏልም ይቅር አስብሏል። እንዳረሳው ይቅር ብሏልም ይቅር አስብሏልም። ይቅር ብሏል፣ በቀኝ የተሰቀለውን በገነት ከኔ ጋር ትሆናለህ ብሎታል። ኦኬ፣ እኛን ደግሞ ይቅር አስብሏል። ምን ብሎ? በመስቀል ላይ ቤዛ ሆኖ ምትክ ሆኖ የእኛን ኃጢአት የእኛን በደል የእኛን መርገም ተሸክሞ የአዳምና የልጆቹን ጩኸት ጮሆ አይደለ? በጣም ጥሩ፣ ይሄንን ያዝ። ስለዚህ በመስቀል ላይ ይቅርታ የሚያደርግ ነበር፣ ከራሱ ጋርም ከአባቱ ጋርም ያስታርቅ ነበር ማለት ነው። በጣም መልካም። ኦኬ፣ እሺ፣ ልቀጥል። ደግሞ ሌላ ጥቅስ ደግሞ ልጨምርልህ። ከታችም እየጻፉልህ ነው በእርግጥ ግን ልቀጥል። ቆሮንቶስን ያዝ 5:17-18 ያዝ። 5:18 ይዣለሁ። እሺ፣ ቆላሴስ ከታችም የጻፉልህ ነበረ። ቀጥሎ እሱ ላሳይ ነበረ። ቆላሴስ 3 ቆላሴስ 3 ላይ እንዲህ ይላል። ቆላሴስ 3 ዝም ብሎ 3 ብቻ ነው። ቁጥር 13 ቁጥር 13 እሺ ምን ይላል መሰለ? እንግዲህ ከቁጥር 12 ጀምሮ አንብብልህ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትንም ልበሱ ካለ በኋላ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራ ላይ የሚነቅፈው ነገር ካለው ይቅር ተባባሉ እና ክርስቶስ ይቅር እንዳላችሁ እናንተን ደግሞ እንዲሁ አድርጉ ይላል። አየው፣ ክርስቶስ ምን እንዳላችሁ ነው የሚለው? ይቅር እንዳላችሁ። ስለዚህ ክርስቶስ ራሱ ምን አድራጊ ነው ማለት ነው? ይቅር ባይ ነው። ይቅር ባይ ነው። ይቅር ባይ ነው ማለት ነው ራሱ ታራቂ ነው ማለት ነው አይደል? ኦኬ፣ ራሱ ታራቂ ነው። ሌላም ልጨምርልህ። ለምሳሌ እስጢፋኖስ ደግሞ ላምጣልህ። ሌላም በጣም ብዙ ጥቅስ አለ። እስጢፋኖስን ደግሞ ልስጥ እስቲ። የሐዋርያት ሥራ ያዝ። የሐዋርያት ሥራ
የሐዋርያት ሥራ እሺ እሺ የሐዋርያት ሥራ ምዕራፍ እሺ ምዕራፍ 7 ላይ የሐዋርያት ሥራ ምዕራፍ 7 ከቁጥር 50 ምናምን ጀምሮ አንብበው አንተ። እኔ ግን ከቁጥር ስንት ጀምሮ አንብበው መሰለህ? ከ57 ጀምሮ ላንብብ። ከ56 እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። ምን አለ? ሰማያት ተከፍተው የእግዚአብሔር ልጅ በእግዚአብሔር ቀኝ ቆሞ አያዋሉ አለና በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወጉት ነበረ። ተንበርክኮም ጌታ ሆይ አየው ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አስተውል። እስጢፋኖስ ምን አለ? ክርስቶስን ሳየው ምን አለ? የመጀመሪያው እኔን ነፍሴን ተቀበላት አለ። ሁለተኛ ደግሞ እነዛ ደግሞ እስጢፋኖስን ይወጉት የነበር ለእነሱ ደግሞ ይቅርታ እናደርግላቸው፣ ኃጢአታቸውን አታስብባቸው፣ ይቅር በላቸው አለ። አየህ። ስለዚህ አሁን አንብቤዋለሁ። እሱን አሁን አጋጣሚ ሆኖ የሆነ ሰዓት ላይ አሁን እዚህ ጋር ክርስቶስ ብቻ ነው ወልድ ብቻ ነው የእስጢፋኖስን ጸሎት የሚሰማ የሚቀበለው አይደለም። ከእሱ ላይ እኮ ያየሁት ነገር አሁን ሰማይ ተከፈተ የሚለው ላይ በአባቱ ቀኝ አየዋለሁ ነው አይደል ያለ? በአባቱ ቀኝ ቆሞ ነው አውቃለሁ። በአባቱ ቀኝ ቆሞ አየዋለሁ አለ። ከዛ በኋላ ይቅርታን እንዲያደርግ ያው በሰማይ በምድርም ስልጣን ተሰጠኝ ይደለ ክርስቶስ? አይ እሱ በሰማይ ምን ስልጣን ተሰጠኝ የሚለው ከምን አንጻር እንደሆነ ይፈታል ገና። ምክንያቱም ክርስቲያኖች አሁን ሙስሊሞች ይህን ያነሱና በሰማይና በምድር ተሰጠኝ የሚለውን ይዘው አምላክ አይደለም ይላሉ። ምክንያቱም ተሰጠኝ እያለ ነው፣ ተሰጥቶት ነው እንጂ እርሱ በባህሪው አምላክ አይደለም። አየህ፣ ስልጣን የተሰጠው ነው እንደማንኛውም ብለው ይህን ጥቅስ ይጠቅሳሉ። ጌታ ግን እንደዛ እያለ አይደለም። ኦኬ። ስለዚህ ይሄ ክፍል በደንብ ክርስቲያኖች ሲያብራሩት በደንብ የሚራራ ነው። በሰማይና ምድር ስልጣን ተሰጠኝ ሲል ምን ማለት ነው? እውነት ጌታ ስልጣን ተቀባይ ሆኖ ነው? እውነት ጌታ የሚያንስ አብ ደግሞ ከሱ ይበልጥ ሆኖ ነው? እንደዛ ማለት አይደለም። ኦኬ። አንዳንድ ጥቅሶች ዝም ብለው ክርስቲያኖች የሚረዱበት ክርስቲያኖች ያንን ክፍል ስለ ክርስቶስ ሲነገር እንዴት ነው የሚፈታው የሚለውን እሱም በጥንቃቄ ማወቅ አለብህ። ዝም ብለን በግምት አንፈታም እኛ። ኦኬ። እሺ፣ ሌላም ልጨምርልህ ብዬ ነው። እሺ ወንድም አለው እስካሁን ያሳየው ላይ ምን ተረዳ? ኢየሱስ ክርስቶስ ያው ይቅር ባይነቱንም ይቅር ባይም ነው ደግሞ ይቅርም ደግሞ ያስባለን ነው። ይጠይቃል። ይቅርታም ጠያቂ ነው፣ ይቅርታም ደግሞ ባይ ነው። ኖ ይቅርታ ጠያቂ አይደለም። ክርስቶስ በመጠየቅ አይደለም ይቅርታን ያሰጠን፣ ክርስቶስ ቤዛ በመሆን ነው። አስተውል። ያው መስቀል ላይ ሆኖ ጌታ ወይ የሚያደርጉትን ነገር አያውቁምና ይቅር በላቸው ሲል ነበራል። እሱ ምን መሰለህ? እሱ አምላካቸው ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ሲል ደም ሳይፈስ ይቅርታል እንዴ? የለም አይደል? ክርስቶስ ሞቶ ሳይነሳ ከነፍሳት ከሲኦል ወጥቷል እንዴ? ትንሣኤ ሳይታወጅ ነው? ሞት እኮ አልተገደለም። ክርስቶስ ሞቶ ሲነሳ ሞትን ድል አድርጓል። አየህ፣ ሞትን ድል አድርጓል። ስለዚህ በመስቀል ላይ ሆኖ ይሄንኑ ቃል እንዴት አየኸው? አሁን እስጢፋኖስ ሲደግሞ አላየህም? የሚያደርጉትን አያውቁምና ይቅር በላቸው ሲል ደግሞ። ስለዚህ እኛ ኦርቶዶክሲያን ይህንን ክፍል በምንድነው የምንረዳው መሰለ? ክርስቶስ በመስቀል ላይ ሲያደርግ የነበረው የመጀመሪያው ትንቢትን እየፈጸመ ነው። ኦኬ፣ ትንቢት እየተፈጸመ ነው። አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተነገረው በእርሱ ቁስል ተፈወሳችሁ የሚለው በመከራው ይሄ ሁሉ ነገር የተፈጸመበት ነው የመስቀሉ አንድ። ሁለተኛ ደግሞ የመዝሙረ ዳዊት መዝሙር 21 ላይ ወይም 22 ላይ አምላኬ አምላኬ ለምን ታውከኝ የሚለውን ያን የዳዊትን ጸሎት የኔና ያንተ ቤዛ የሆነው ክርስቶስ ምትክ የሆነው ክርስቶስ የአዳምና የልጆቹን ጩኸት፣ ምክንያቱም ቤዛችን ምትካችን ስለሆነ ያንን እያሰማ ነው። ኦኬ። ሶስተኛው ደግሞ በመስቀል ላይ አርያና ምሳሌ ሊሆነን ነው። ምን ማለት ነው? ለምሳሌ አስተውል። ምን አለ ጌታ? ስለሚያሳድዷችሁ ስለሚገሏችሁ ጸልዩ ይቅርም በሏችሁ አላለም?
ኦኬ ይህንን በተግባር ላይ አላየንም? በመስቀል ላይ አይተናል። አየህ፣ ትንቢት እየተፈጸመ ነው ስትለኝ ገባኝ። ወዲያው አስተውል። አሁን ምን ብሎ ተናግሯል ጌታ? ጌታችን የቃል መምህር ብቻ አይደለም፣ የተግባርም መምህራችን ነው። አሁን ይቅር በሉ የሚገሏችሁን፣ የሚያሳዷችሁን፣ ክፉ የሚያደርጉባችሁን ይቅር በሉ ብሎ አስተምሮ በመስቀል ላይ ይህንን ካላደረገው የተግባር የቃል መምህር ብቻ ነው እንጂ የተግባር መምህር አይሆንም አይደለም። ክርስቶስ ግን የቃልም መምህራችን ነው፣ የተግባርም መምህራችን ነው ማለት ነው። አየው። ስለዚህ በቃሉ ምን ብሎ አስተማረ? ማንም ሰው ክፉ ቢያደርግባችሁ፣ መከራ ቢያበዛባችሁ ይቅር በሉ፣ ለምኑ፣ ስለዛ ሰው ይቅርታን አድርጎ አለ። እሱም በመስቀል ላይ ሆኖ ደግሞ ይህንኑ አሳየን ማለት ነው። ይህን ደግሞ ማን ተማረ? እስጢፋኖስ ተማረ። አየኸው። እስጢፋኖስ ደግሞ ይችን አመጣና በልክ ጌታውን እንዳስተማረው ምን አደረገ? በድንጋይ ሲወግሩት እሱ ምን አለ? የሚያደርጉትን ያቁምና ይቅር በላቸው አለ ማለት ነው። ኦኬ እሺ። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው የሚለው ትልቁ ነገር ዛሬ እንድትይዝ የምፈልገው እኔ። ብዙ ጊዜ ፕሮቴስታንት ወንድሞቻችን ክርስቶስ ሊቀ ካህን ነው ብቻ ነው የሚሉት አይደለ? የሚምር ሊቀ ካህናችን ነው። አዎ የሚምር ሊቀ ካህን የሚለውን ሲናገሩ ሰምቼ አላውቅም። ክርስቶስ ግን የሚምር ነው። ዕብራውያን ላይ እንደነገረን ቅዱስ ጳውሎስ የሚምር ነው። ራሱ መሐሪ ነው። ራሱ ይቅር ባይ ነው። ራሱ ታራቂ ነው ማለት ነው አይደለ? የሚምር ከተባለ የሚታረቅ ማለት ነው አይደል? ምክንያቱም መማር ማለት ይቅር ማለት ስለሆነ መቀበል ማለት ስለሆነ፣ ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። ታዲያ ክርስቶስ ምንድን ነው ብትለኝ፣ ኦኬ እስቲ አንድ ክፍል ላንብብልህ። እሺ ይሄ መቼ እንደሚሆን ትነግረኛለህ። አሪፍ ነው። ዛሬ ትንሽ አንዳንድ ነገሮችን ጠራጠራ አድርገናል። አሪፍ ነው። ኧረ እኔ በጣም ብዙ ነገሮች አሉ። ያው መጽሐፍ ላይ ታነባለህ። መንፈስ ቅዱስ ካልገለጠልህ መቼም ነገሮችን ለመረዳት አስቸጋሪ ነው። እንደኔ አይነቱ ይሁዳ የሆንኩ ሰውዬ ግራ ተጋብቼ ሰውንም ግራ ለማጋባት ብዙ ሞክሬያለሁኝ። ግን እግዚአብሔር ይመስገን በዚህ ሁኔታ ግና አንተን የማገኘው በጣም ብዙ ትምህርትም ተማርኩኝ። ከዚህ በፊት በነበረኝ የቤተ ክርስቲያን መረዳት ብዙም አልነበረኝም። አሁን ላይ ብዙ እየተረዳሁ መጥቻለሁ። ቢያንስ አሁን ደግሞ በተግባር ነገሮችን ለማስተካከል ሞክራለሁ። እንደዛ አትበል። ይሄ እኔ ይሁዳ ነኝ እኔ እንዲህ ነኝ እንዳትል። ምክንያቱም ዋጋ የተከፈለልክ ነህ፣ በደም የተገዛ ነህ። ሁላችንም በድካም ውስጥ ነን። ሁላችንም በመውደቅ በመነሳት ውስጥ ነን። አንተ በግልጽ ኃጢአትን ኮንፌስ ታደርጋለህ። እንዲሁም የአንተ ልብ መልካም ነው። ብዙዎቻችን እንዲሁም ጻድቅ ቅዱስ ነን እያልን ነው የምንጫወተው ጨዋታችንን፣ ድራማችንን የምንሰራው። ስለዚህ አንተ እንዲሁም ተሰምቶክ በአደባባይ ኃጢአተኛ ነኝ ብለህ ራስን ትወቅሳለህ። ብዙዎቻችን አይተህ ከሆነ በአደባባይ ጻድቅ ነን ቅዱስ ነን እያልን ነው ደረታችን የምንነፋው፣ ጉዳችንን ነውራችንን ከድነን ማለት ነው። ስለዚህ አንተ እንዲሁም የአንተ ልብ እንዲሁም ሁላችንም ቢኖረን ጥሩ ነው። ሰው ትልቁ ነገር መመለስ ነው። ኦኬ መመለስ፣ ወደ እግዚአብሔር መመለስ፣ ወደ ክርስቶስ መመለስ፣ ወደ መንፈሳዊ ሕይወት መመለስ። ዓለም ልትጎትት ስትሞክር አብዝተ ክርስቶስን ማየት መውደቅ መነሳት ነው ክርስትና። ወድቀ እንዳትቀር ነው ዋናው። ምክንያቱም በድካማችን የሚራራልን አባትና አምላክ አለ። በቃ የሚራራ አባትና አምላክ አለ። የእኔ አባት የእኔ አምላክ ያንተም አባት ያንተም አምላክ ነው። ለእኔ የራራ አምላክ ለአንተ ደግሞ አብዝቶ ይራራል። ስለዚህ ብርትት ብለህ ጥንክር ብለህ እንትን ማለት ነው፣ ወደ እግዚአብሔር መመለስ ነው። ሰው ወደ ቃሉ እንመለስና እስቲ አንድ ክፍል ላንብብልህና ይሄንን እስቲ ኮመንት ላይም ይታዩኛል ወገኖቻችን ዘመዶቻችን ያሉ ታች እያዩዋቸው እስቲ እዛ ኮመንት ላይ ይመልሱልን ይሆናል ብዬ አምናለሁ። እሺ መልካም። ዛሬ ስራ የለህም ማለት ነው? አዎ ዛሬ ስራ የለኝም። 3 ቀን ረፍት ነው የነበርኩት። ትናንትናም ረፍት ነበርኩኝና በዓልም ስለነበረ ፋሚሊ ቤት አልሄድኩም። እሪ ያሉ ነበር። እንዴት ስራ ገባ ወድቀን። ምን ቤተሰብ አለ እንደዛ አሉኛ? አክስቴ አጎቴ ምናምን እዚህ ነው ያሉ። አክስቴ ልጆች ምናምን አሉ ጠቅላላ። ኦኬ። አይ በጣም ጥሩ ነው።
ይሄዳሉ። የባል ሄጄ እንኳን አደረሳችሁ እንደውም ከአንደኛው ሄጄ ከአንደኛው ቀርቼ እያለቃቀሱ ነው ቀረ ምናምን ነገር እያሉ። መልካም እሺ። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ዮሐንስ ወንጌል ምዕራፍ እሺ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። መቼ ነው ይሄ? በፍርድ ቀን አይደል? በፍርድ ቀንማ ልመና የለም። ኦኬ፣ ወደ ሰማይ ከሄደ በኋላ እስቲ ኮመንት ላይ ያሉት ፕሮቴስታንቶች ይመልሱልን። በዚያን ቀን በስሜ ትለምናላችሁ፣ በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። መቼ ነው ይሄ ቀን? መቼ ነው ይሄ ቀን? እሺ ፕሮቴስታንት መልስ ካላችሁ ግቡና መልሱ። በእውቀት አንተም እንድትማር አሁን መዝሙር አለ። አሁን ቀጥ ብሎ የሁላችንም ትምህርት እውነቱ ይውጣና በአንድ ርዕስ ይዘን እናውራ። እሺ ሌላ ሰው ካለ የምንከራከርበት ጊዜ አመቻችልሃለሁ። ምንም ችግር የለውም። ዛሬ ይማርና ከዛ በኋላ የተማረውን አንተም ከታች ሆነህ ታዳምጥና ከዛ ልክ ጥያቄዎችን ትይዝና አንተም እኔም በዚሁ በኤርሚያስ ቤት ስለ ነገረ ክርስቶስ ውይይት እናደርጋለን በደስታ። ምንም ችግር የለውም። አሁን ግን ጥያቄ ጠይቁ። አሁን እችን ብቻ ጠይቆ የሚወርድ ሰው ነው የምፈልገው። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምልላችሁ አይደለም ይላል። መቼ ነው? መቼ ነው? ጥያቄውን ግልጽ እኮ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 26። እሺ ቃዶሽ እስቲ ይመልስልንና። ሰላም ነው መዝሙሬ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ክብሩ ይስፋ ለአባትና ለልጁ። በዚህ ርዕስ አድርገን ለምን አንወያይም? አሁን በክርስቶስ ምልጃ ዙሪያ መልስ ብቻ እኮ ነው ወንድም። መልስ ለዛሬ መልስ ነው የፈለግነው። መልስ ብቻ ስጠው። አይ በጣም ሰፊ ሀሳብ ስለሆነ ሰፊውን ሀሳብ 3 ደቂቃ ሰጣለሁ፣ አብራራው። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን አምላችሁ አይደለሁም የሚለው ምን ማለት ነው? ዮሐንስ 16:26 ያው በሌላ ክፍል ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም ከሚለው ጥቅስ ጋር ይሄ ይገናኛል። ምክንያቱም በስተመጨረሻ ኢየሱስ ክርስቶስ በፍርድ ቀን ለማንም በዚያን ቀን የሚለው መቼ ቀን ነው? ያው ፍርድ ቀን ነው። የፍርድ ቀን ልመና አለ እንዴ? አይ ስለ ያው ጌታ በመጨረሻ ሰዓት በፍርድ ቀን ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም። የፍርድ ቀን ላይ ልመና ነው ያልኩህ። እየነገርኩህ እኮ ነው። በፍርድ ቀን ያው በስሜ ብትለምን በክርስቶስ አታምን ዝም ብለህ በስሙ ከጠየቀውም ክርስቶስ በዛን ቀን ስለአንተ እንደማይመጣ የፍርድ ቀን ልመና አለ ወይ ያልኩህ። ቅዱስ ትለምናላችሁ ይላል። የፍርድ ቀን ልመና አለ ወይ? ትለምናላችሁ አይደል የሚለው ነው። በዚያን ጊዜ በስሜ ትለምናላችሁ ይላል እና አሁን በስሙ በክርስቶስ ብንለምን ክርስቶስ አይሰማንም እያልከኝ ነው? ኧረ እባክህ መልሱ መልስልኝ። በቃ አይ ጥያቄ በጥያቄ ከመሆን አንተ መልስ። ኦኬ በቃ የሚመልሰው ካለ ይግባ። ከኔ ነው እንደ መልሱን የምትሰማው እንዴ? አንተ መልስልኝ። እሺ የሚመልስ የለም። በቃ የለም መምህር የለም። ትምህርታችን እሺ በእውቀት ከኛ ጋር መነጋገር ይሻላል ይላሉ፣ ግን ገብተውም አዳምጡም። እኔ ደግሞ የባሰ ይበወዝብኛል ጭንቅላቴ። አሁን ጥሩ እየተማርኩ ነው። የራሴን ጫጫቴው ሰልችቶኛል ለእኔ። እሺ መልካም። ስለዚህ ኢየሱስ ክርስቶስ ቤተክርስቲያናችን መካከለኛ ትለዋለች። በደንብ ስማኝ። ለምሳሌ በሰውና በእግዚአብሔር መካከል ያለ አሁን እችን መልስ እዚች ጋር ከመለስኩኝ የሚኮርጀው ይኮርጃል። ሰዎችን መልስ ለጊዜው እንይዛታለን። በምንወያይበት ጊዜ ዮሐንስ 16:26ን እንጠይቃለን። ጴንጤዎቹን ምን ችግር የለውም። አሁን ግን መካከለኛ ሲባል ምን ማለት ነው? መካከለኝነት ማለት ምልጃ ማለት ነው። መካከለኛ ማለት ምልጃ ማለት ነው። ምልጃ ማለት ከሆነማ ይሄንን እንዴት አድርጎ ሊፈቱት ነው ወገኖቻችን? መካከለኛ የሚለውን ፕሮቴስታንቶች አይተህ ከሆነ ምልጃ ነው ብሎ ይፈቱታል አይደለም? ኦኬ እስቲ አንድ ጥቅስ እናንብብ። እዚህ ገላትያ 3:19 ገላትያ 3:19
ገላትያ 3:19 እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨመረ ይላል። እሺ ምልጃ ማለት ነው መካከለኝነት ከተባለ እዚህ ጋር በመካከለኛ እጅ በመላእክት ይላል። ስለዚህ መካከለኛ እዚህ ጋር ማን ነው የተባለው? መካከለኛ የተባለው ማን ነው? እዚህ ጋር እንግዲህ የተሰጧችሁ ጥቅስ ገላትያ 3:19 ላይ ነው። ገላትያ 3:19 ላይ ነው የሚላል እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨመረ ይላል። መካከለኛ የተባለው ማን ነው? መካከለኛ የተባለው እዚህ ጋር መልአክ ከሆነ መልአኩ አማላጅ ነው እያላችሁ ነው ማለት ነው። ስለዚህ የመላእክት ምልጃ ትቀበላላችሁ ማለት ነው ወገኖቻችን ወገኖቻችን። ደግሞ ኢስላም የሚባለው መጣ ደግሞ ሌባ ዲያቆን አያቆም እሱ ራሱ ብሎናል ወንድማችን። እግዚአብሔር ይስጥልን ኢስላም። እንዲያው የማይሆን ነገር እንዳልናገርና ሐዲስና ቁርአን አጥቼ እንዳትከፋብኝ ወገኔ። አሁን የሐዲስና የቁርአን ሰዓቴ አይደለም። ሐዲስና ቁርአን አጥቼ ብዙ ነገር ልናገር ስለምችል ይቅርብህ። ግን አንተ ተሳደብ፣ ችግር የለው፣ ምንም አልልህም። እሺ በዚህ ጋር በመካከለኛ የተባለው ማን ነው? እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ይላል። ስለዚህ መካከለኛ የተባለው ማን ነው? ማን ነው? ማን ነው? ማን ነው? ጴንጤዎች መልሱልኝ። ሙስሊሞች እኔ ያሉ ነው ምን እንደምትሰሩ አላውቅም እዚህ። እሺ ስለ እናንተ ላንሳ ሙስሊሞች፣ እንደዛ ይሻላል። ሐዲስ ስለ ባት ስለ ሁለት ቀኝ እጅ ስለ ምናምን ላንሳ? እንደዛ ነው የፈለጋችሁት? ስለዚህ ተዉ ፕሌስ። ምንም የማይመለከታችሁት አትግቡ። አሁን ከፕሮቴስታንት ወገኖቻችን ጋር ነው አንዳንድ ነገሮች እያደረግን ያለ ነው። ስለዚህ አይ ይመለከተናል ካላችሁ ግን የእናንተንም እንግዲህ ነካ ነካ አደርጋለሁ ማለት ነው። በዮኒ ቋንቋ ላስ ላስ አላረጋችሁም። እሺ ጥሩ። ስለዚህ መካከለኛ የተባለው ማን ነው? እዚህ ጋር መካከለኛ የተባለው ማን ነው? ከታች እየጻፉ ነበረ ክርስቶስ ነው እያሉ ነበረ። አረ ክርስቶስ እንዴት ይሆናል? ምክንያቱም የሚለው ምንድን ነው? በመካከለኛ እጅ በመላእክት ነው የሚለው። በመካከለኛ እጅ በመላእክት ምን? በመካከለኛ እጅ በመላእክት በኩል ነው የሚለው። ጃኒ ያላቅም። ስለዚህ መካከለኛ ምልጃ፣ መካከለኛ የሚለው ቃል ምልጃ ነው ካሉ ወገኖቻችን እዚህ ጋር ማላጅ የተባለው ማን ነው ታዲያ? ማላጅ የተባለው ማን ነው? ኦኬ ኤኒዌይስ፣ ስለዚህ ይህንን የቤት ስራ ልነሱ ልስጥ። መካከለኛ የሚለው የኤርሚሻ መካከለኛ ማለት መጽሐፍ ቅዱስን በደንብ ስታነበው ማላጅ ማለት አይደለም። ኦኬ ከዚህ ላይ እንዲህ ይላል እንግዲህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና፣ አየው አንድ እግዚአብሔር አለና። ከዛ ምን አለ? መጀመሪያ አንድ እግዚአብሔር አለ፣ አንድ እግዚአብሔር አለ ይላል። አንድ እግዚአብሔር የተባለው ማን ነው እዚህ ጋር? አብ አብ አይደለ? እግዚአብሔር አብ። አንድ እግዚአብሔር አለ ሲባል ስንት እግዚአብሔር? እኛ እኮ ሶስት፣ አንድ ፈጣሪ አለ፣ አንድ አምላክ አለ፣ አንድ ፈጣሪ አለ፣ አንድ አምላክ አለ። እሺ አሁን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ይላል። አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው። ከዛስ እርሱም ሰው የሆነ ክርስቶስ ኢየሱስ ይላል። መካከለኝነቱን ከምን ጋር ነው ያያዘው? ሰው ከመሆኑ ጋር አይደል? ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛ ማን ይባላል? ክርስቶስ። ምን ማለት ነው? ፍጹም ሰው ፍጹም አምላክ የሆነው ማለት ነው ባጭሩ። አየህ፣ እንደኛ ሰው ነው፣ እንደኛ ሰው ነው፣ ፍጹም ሰው ነው አይደለ? ፍጹም ሰው ብቻ ደግሞ አይደለም፣ እርሱ ደግሞ ምንድን ነው? ፍጹም አምላክ ነው። ስለዚህ በሰውና በእግዚአብሔር መካከል ሲል አማላጅ ማለት አይደለም። ኦኬ፣ የሚለምን ማለትም አይደለም። በሰውና በእግዚአብሔር መካከል ሲል ማለት ነው እርሱ ፍጹም ሰው ፍጹም አምላክ ነው። ምክንያቱም ከምን ጋር እንደተያዘ አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ነው የሚለው። አየህ፣ ሰው ያ መካከለኛው አንድ የሆነው ለምንድን ነው? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም አይደል?
ስለዚህ እርሱ መካከለኛ ነው። እንደኛ ሰው ነው፣ ፍጹም ሰው ነው። እንደ አምላክነቱ ደግሞ ምንድን ነው? አምላክ ነው። ፍጹም አምላክ፣ ፍጹም ሰው። ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛው ማን ነው? ወልድ ኢየሱስ ክርስቶስ ነው ማለት ነው። አሁን ኢየሱስ ክርስቶስ በሰማይ ፍጹም ሰው ፍጹም አምላክ ነው አይደለ? ፍጹም ሰው ፍጹም አምላክ ነው። አሁንም በሰማይ ፍጹም ሰው ፍጹም አምላክ ነው። ሰውነትን ከፍ ያደረገ ሰውነትን ያከበረው የምንለው እኮ ለዛ ነው። አየህ፣ አሁን በሰማይ እንኳን ኢየሱስ ክርስቶስ ፍጹም ሰው፣ ምክንያቱም ቃል ስጋ ከሆነ በኋላ መጠፋፋት፣ መቀላቀል የለም። በቃ ወደኋላ ወደፊትም የለም። ፍጹም ሰው ፍጹም አምላክ ሲያርግም ፍጹም አምላክ በከበረው ሰውነት አድርጓል ብለን እናምናለን ማለት ነው። ፍጹም ሰው ፍጹም አምላክ የሚለውን ከየት አገኘኸው ብለው የሚጠይቁ ምስኪኖች አሉ። ለእነሱ መልስ እንስጥ፣ ልትጠይቅ ስለምችል። ቆላሴስ 2:9 ላይ እንዲላል። ቆላሴስ 2:9 ቆላሴስ 2:9 ቆላሴስ 2:9 ላይ ይላል በእርሱ ይላል በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አያው በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል። እርሱ የተባለው ክርስቶስ ነው አይደለ? የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። አያው ሰውነቱ አለ፣ የመለኮት ሙላትነቱ ወይም አምላክነቱ በሰውነት ተገልጧል ማለት ነው። ስለዚህ ምን እንላለን? የመለኮት ሙላት ሲባል ፍጹም አምላክነት ነው። የመለኮት ሙላት ፍጹም አምላክነት ነው። ሰውነት ደግሞ ሰውነት ነው አይደለ? ሰውነት ነው፣ ፍጹም ሰውነት ነው። ስለዚህ የመለኮት ሙላት በምን ተገለጠ ነው ያልነው? በሰውነት አይደል ያለው? ስለዚህ ፍጹም ሰው ፍጹም አምላክ እንላለን ማለት ነው። ፍጹም ሰው ፍጹም አምላክ። ኦኬ፣ እስቲ አንዴ ቆይ፣ አንድ ሰው ላስገባና እና ምን አገናኘው የሚለኝ ስላለ ሙስሊም ከሆነ ምንም ችግር የለውም። ጥቂት ደግሞ ከሙስሊም ጋር ደግሞ ላውራ ማለት ነው። ነገር ማት ሰው ነው ያለ ታች ገስት የላከ ዲያቆን ጎለዲያስ ምናምን ልኳል። እሺ፣ ስለዚህ አስተውል። የመለኮት ሙላት ፍጹም አምላክነት አይደለ? በሰውነት ተገልጦ። ስለዚህ አምላክ ሰው ሆነ ስንል ፍጹም አምላክ የሆነው እሱ ፍጹም ሰው ሆነ እያልን ነው ማለት ነው። በእግዚአብሔር መልክ ይኖር የነበረው በሰው ምሳሌ ተገኘ፣ ከኛ ጋር ሆነ እያልን ነው ማለት ነው። ኦኬ፣ ግልጽ ነው። በጣም ጥሩ። ስለዚህ እኛ ምን እንላለን መሰለ? ክርስቶስ ቃል ስጋ ስግው ቃል ከሆነ በኋላ ምን የለም? ሁለትነት የለም። ሁለት ባህሪ አማኝ አይደለንም እኛ። በቃ ያው አንዱ ክርስቶስ፣ አንድ አካል፣ አንድ ባህሪ ነው። ማን ያዳነን? አንዱ ክርስቶስ። ማን ነው ቤዛ የሆነን? አንዱ ክርስቶስ። ማን ነው የሞተልን? አንዱ ክርስቶስ። ለዚህ ነው ምን አለ ቅዱስ ጴጥሮስ? በስጋው ሞተ አለ። አየው፣ ስጋ ሞተ አላለም፣ በስጋው ሞተ ነው ያለው። ለምሳሌ ኤርሚሻ አንድ ጠይቀል ጠይቀ የክርስቶስ ደም ከኃጢአት ሁሉ ያነጻል አይደል? ቃዶሽ እኮ ነው የቅድሙ ልጅ ነው። አስገባኝ አለ። ቅዱስ ነው ቃዶሽ የሚባለው የቅድሙ ልጅ ነው። ተወሱን የክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል? አይደል? ኦኬ። ደም በራሱ ኃጢአትን ይቅር ይላል። ደም የክርስቶስ ደምና አሁን የኔና ያንተ ደም አለ አይደል? የሰው ልጅ ደም አለ። የኔና ያንተ ደም ቢፈስ ኃጢአትን ይቅር ይላል አይልም። የክርስቶስ ደም ግን ይቅር ባይ ነው ተባለ። ኦኬ። የክርስቶስ ደም ነው ይቅር ባይ ሆነው ደም በራሱ ይቅር ይላል እንዴ? አይልም አይደል? በባህሪው የክርስቶስ ደም ግን ከምን ጋር የተዋሃደ ስለሆነ ትለየዋለህ። አሁን እስቲ የክርስቶስ ደም ይቅር ባይ ነው። ኦኬ። እዚህ ጋር ደም የምትለው አይ ይሄ እኮ የስጋ ባህሪ ነው ልትል ነው? ልካፍለው ነው? አሁንም አሁን ፕሮቴስታንቶች ሁለት ባህሪ አማኝ ከሆኑ የክርስቶስ ደም በሚለው ውስጥ እስቲ የትኛው ነው ባህሪ? የትኛው ነው ሁለት ባህሪ? የክርስቶስ ደም ከኃጢአት ሁሉ ይቅር ይላል ካልክ የክርስቶስ ደም ባልኩት ንግግር ውስጥ ንባብ ውስጥ ሁለቱ ባህሪ ያሳዩኝ። ይሄ ባህሪ፣ ይሄ የስጋ ባህሪ፣
ይሄ የመለኮት ባህሪ በሉኝ። ትከፍለዋለህ እንዴ? አሁን የክርስቶስ ደም ስትል ትከፍለዋለህ? አትከፍለውም። መከፈል የለበትም። ቃል ስጋ ከሆነ በኋላ አምላክ ሰው ከሆነ በኋላ በሁለት አንከፍልም እኛ። ስለዚህ እኛ ሁለት ባህሪ አማኝ አይደለም ማለት አንድ ባህሪ አማኝ ነን። አይከፈልም። ይሄና በዚህ ትምህርት ከፕሮቴስታንቶች ጋር ሰፊ ልዩነት አለን። እነሱ ቃል ስጋ ከሆነ በኋላ አንድ አካል ሁለት ባህሪ ያምናሉ። እኛ ደግሞ አንድ አካል አንድ ባህሪ እናምናለን። አንድ አካል አንድ ባህሪ ስናምን ግን ምን እያልን ነው? ቃል ቃልነቱ ጠፍቷል፣ ስጋ ስጋነቱ ጠፍቷል እያለ ነው አይደለም። ያለ መቀላቀል፣ ያለ መጠፋፋት፣ ያለ መለዋወጥ፣ አንዱ አንዱን ሳይደርብ፣ አንዱ አንዱን ሳይቀይር፣ አንዱ አንዱን ሳያጠፋ በተዋህዶ ቃል ስጋ ሆነ እንላለን ማለት ነው። ቃል ስጋ ሆነ እንላለን። እሺ በስቶብሃል መሰለኝ። ለዛሬ ያበቃል። እኔ በስቶብኝ አይደለም፣ ትንሽ ውሃ ነገር ጠጣ ብዬ ነው። ጠጣ፣ ችግር የለውም። ከእንቅልፌ ተነስቼ ከዛ ቤቴ እንደከፈትኩኝ ቁርስ ምናምን በላለሁ ብዬ ነበርና ያው ቸኮሌቶች ምናምን ስላሉ እዚህ ጋር ችግር የለውም። እስከዛ ድረስ እስከምጨርስ ትምህርቴን ችግር የለም፣ ምንም ችግር የለውም። እሺ ለዛሬ የአስካትን ራሱ ከያዝክ ራሱ በጣም ባነባቸው እነዚህም በደንብ አሁን ጥሩ ነው ለእኔ። ምክንያቱም በአንዴ ብዙ ነገር በአንዴ መቼም እንትን አትልም፣ ይከብደኛል ገና ተማሪ ስለሆንኩ። ስለዚህ እንደሱ እናድርግ። ማን ነው አይ ቲንክ ሙስሊሞች በጣም ብዙ ኮመንት ላይ እያየሁ ነው። አንድ ቁጥር ጻፉ አንዴ ሙስሊሞች፣ እና ከእናንተ ጋር ጥቂት ላውራሽ። እናንተም ጠይቁኛላችሁ፣ እኔም እጠይቃችኋለሁ እና ግቡ። እኔም ቁርአንና ሐዲስ ጥያቄ አለኝ። ቁርአንና ሐዲስ ጥያቄ አለኝ። ሙስሊሞች ኮመንት ላይ ለምን መከራ እንዳያችሁ አልገባኝም። ለምን እንደተጨነቃችሁ? እሺ ግቡና አንድ ጥቅስ ፈቅድላችኋለሁ። አንድ ጥቅስ ጠይቁኝ። እኔ ደግሞ አንድ ጥቅስ ከቁርአን ላይ ጠይቃለሁ። አሉ አንድ ቁጥር ጻፉልኝ ሙስሊሞች፣ ልሳባችሁ። አንድ ቁጥር ደም ያልፋል ነው ምናምን የሚለው አሉ። አይ ሙስሊሞች ናቸው። ይህም ያልፋል ገና 12 ፎሎወር ተወው። አይ 12 ፎሎወሮችን ተዋቸው። 12 ፎሎወር ገና አዲስ ፎሎወር ናት እቺ እንትን ናት። እንደ ሁለተኛ መስኮት ናት ለአንዳንድ ሰዎች። ተፈጸመ የሚባለው ጥያቄ አለ። ሁሌ የተከታተለ አንተን ነው የምጠይቀህ። እሺ ቤሊ ነው አሉ። ክርክር ስለሚወድ ነው የሚያናደኝ። ቤሊ እሺ ጠፋችሁ። ኮመንት አቆማችሁ ሙስሊሞች። እሺ አይ በቃ ጥሩ። ዲያቆኑ ጎዶልያስ ነው የሚለው ታድሶ ነው እያሉኝ ነበር ከታች። ይኸው እነዚሁ ተሰብስበውላል መምህር። እነዚህ ያው የምታያቸው ጠቅላላ ዛማኔን ፓቼ ሰናይ ከላይ ያለው ደግሞ አለለ ያው ፌሊክስ ጠፋኝ። ይቅርታ ወንድሜ አንድ አድርግ ይቅርታ። ይኸው እነዚህ ጠቅላላ እንግዲህ መማር የሚፈልጉና ባለፈው ዕለትም እየጠየቁኝ የነበሩ ሰዎች ናቸው። መቼ ነው መምህር የሚያስተምረን እያሉኝ ነበርና በዚህ አጋጣሚ ዛሬ ጥያቄ ጠይቄ ብዙ ተምሬያለሁኝ። እነሱ መሆን አሁን የመጡ መሰለኝ። ነበራችሁ ከታች ሰናይት? አዳምጥ ነበር ስናዳምጥ ነበረ። እሺ አንድ አድርጊ ይቅርታ ብያለሁ ወንድሜ። እያዳመጥን ነበር። ሰማልን ወንድሞቻችን። እግዚአብሔር አምላክ ብዙ ሰዎች አሉ ለማለት ነው። መማር እንፈልጋለን ብለን ባለፈው ቃል ገብተልና እየጠበቅን ነበር። ታው አንተ እየጠበቅን ነበር ብለን አታፋጠኝ። መጀመሪያ አካውንት እንደማይሰራ እንደነበር አንድ፣ ሁለተኛ ደግሞ መምህርን አመስግንልን ኤርሚሻ። እዚህ ቤት ብዙ ሰው ሲያጓራብን ነበር። አሁን መምህር መጥቶ ስለቀደሰልን ስለባረከን እኔ በግሌ አመሰግናለሁ። መግባት የፈለኩበት ዋናው ሪዝን ሰላም ብያለው መጀመሪያ ሁላችሁንም
ያሬድ ሰላም ብያለሁ። በጣም ነው የምናመሰግነው። በጣም እኔ ዛሬ እዚህ ቦታ ገስት ላይ ራሱ አብሬ በመቀመጤና ትምህርት በኤርሚ አማካኝነት በመስማቴ በጣም ደስ ብሎኛል። እግዚአብሔር ያክብርልን ማለት ስለፈለኩም ነው የገባሁትኝ እና በጣም ብዙ ጊዜ ዮኒ ማኛ ጋር ምናምን ያው ስትገባ አብሬ እየተከተልኩ እየገባው ሰማለሁ እና በጣም ነው የምናመሰግነው። ይሄ ማለት ስለፈለኩም ነው መግባት የፈለኩትኝ። ማለት አንዳንድ ወጣቶች እንደዚህ በሚሆኑበት ሰዓት ከግር ያው የማጠፋው አንተነና ያው የአገልግሎት እድሜን ያርዝምልን። በጣም ነው የምናመሰግነው። ኑርልን እና ይሄን ለማለት ነው የገባሁት። እሺ ማርዬ፣ እሺ እኔ ምስጋና አልወድም በነገራችን ላይ አይኖ ይገባኛል፣ እናንተ ከፍቅራችሁ ሊሆን ይችላል። ግን ምስጋና ትዕቢተኛ ያደርጋል፣ ምስጋና ትምክተኛ ያደርጋል። ያለ እኔ አሁን እኔ ኤርሚን አመስግኜ ነው ኮርቶብኝ የነበረው አንድ ሰሞን እና ምስጋና ከባድ ነው። ስለዚህ የሚሻለው ምንድነው? ሆድ ይመርቅ ትላለች እናቴ፣ በጸሎት ማሰብ ነው፣ መበርታት ነው። እናንተም መበርታት፣ እኔም መበርታት። ምክንያቱም ማንም የቆመ ቢመስል እንዲያወድቅ ይጠንቀቅ ይላል መጽሐፍ ቅዱሱ። ስለዚህ ትዕቢተኛ ሆነን ደግሞ እንዳንቆጣጠር፣ እንደ ፊኛ እንዳንፈነዳ፣ ፍጻሜያችን እንዲያምር መትጋት፣ ሁሌም በቃ በትህትና ሁሌም ዝቅ በማለት ሁሌም ገና እንደ አዲስ ተማሪ በመሆን ማሳለፍ ነው እና ስለዚህ እናንተም በርቱልን። ይኸው እንደዚህ እግዚአብሔር ቢፈቅድ ባለፈው ቃል ገብቼ ነበር፣ ግን ሰሞነ ሕማማት መጣ። ሰሞነ ሕማማት ትንሽ አይመችም ታውቃላችሁ። የኤርሚ ደግሞ አካውንት 3 ቀን ነው እንደዚህ ገዝታ አይቀበልም ነበር እና እነዚህ ነገሮች ተደራረቡ። ከዛ በዓሉ መጣ። ይሄ ነገር ሆኖ አልተመቸኝም። አሁን ግን እግዚአብሔር ይፍቀድ እንደዚህ ብቅ ብቅ እያለን እንማማራለን። ዛሬ እንኳን በጣም ብዙ ነገር ነው የተማማርነው። ችን ሰብሰብ እያረጋችሁ እየጻፋችሁ ምን እያላችሁ ከዛ በኋላ ደግሞ በሰፊ ተከታታይ ትምህርት በተለይ ሃይማኖት ከሚለው ጀምረን ሀሎተ እግዚአብሔር ማን ነው ከሚለው ጀምረን ደግሞ 30 ደቂቃ በውስጥ አውራውና 30 ደቂቃ በቂ ናት። 30 ደቂቃ ሃይማኖት ከሚለው ጀምረን ሃይማኖት ምንድን ነው? አሁን ብዙ ሰዎች ሃይማኖት አያድንም ይላሉ። እኛ ደግሞ ኦርቶዶክሳውያን ደግሞ ሃይማኖት ያድናል እንላለን። ግን የትኛው ሃይማኖት? በራሱ ሃይማኖት ማለት ነው። ሃይማኖት ማለት ድርጅት ነው አይደለም። ምክንያቱም እዚህ ይሁዳ መልእክት ላይ መጽሐፍ ቅዱሳችን ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ይላታል ይሁዳ መልእክት ላይ እና ፈጽማችሁ ተጋደሉ ይላል። አንድ ጊዜ የተሰጠች ሃይማኖት አለች እና ያቺ ደግሞ የተሰጠችው ከእግዚአብሔር ዘንድ ናት። ሃይማኖት ከእግዚአብሔር ዘንድ የተሰጠች ናት እና ሃይማኖት ደግሞ ትምህርት ማለት ነው። ትምህርት ናት። ለምሳሌ ብዙ ሰው ብዙ እምነት ሊኖረው ይችላል አይደለ ኤርሚ? ብዙ እምነት ሊኖረው ይችላል። ብዙ ሃይማኖት ግን አይኖረውም። አንድ ሰው ይኖረዋል? አይኖረውም። አንተ ለምሳሌ ኦርቶዶክስ ነህ፣ ግን በውስጥ ብዙ ነገር ልታምን ትችላለህ አይደል? አይ የጴንጤም ትምህርት ይመቸኛል፣ የፍቅር ሲዝም ይመቸኛል፣ የሙስሊም ይመቸኛል ልትል ትችላለህ። አየው ግን አንድ ማምናት ግን እሷን ብቻ ነው የምፈልጋት እውነቷን ለማወቅ። አየህ፣ ስለዚህ ሃይማኖት አንዲት ናት። ለዚህ ነው አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ የሚለው። ሃይማኖት ያድናል ስንልኛ የትምህርት እያልን ነው። ትምህርት ያድናል። የቤተክርስቲያኗ ትምህርት፣ ቤተክርስቲያን በራሷ ምን ስለሆነች? ጌታ የመሰረታት ስለሆነች። ስለዚህ ይሁዳ መልእክት ላይ አንድ ምዕራፍ ነው ያለው። በነገራችን ላይ አንድ ምዕራፍ ነው ያለው። ምን ይላል መሰላችሁ? የይሁዳ መልእክት ላይ እንዲህ ይላል። እሺ ቁጥር 3 ላይ ወዳጆች ሆይ ይላል። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ይላል። ለማ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት ፈጽማችሁ እንድትጋደሉ እመክራችኋለሁ። ስለዚህ ሃይማኖት ድርጅት አይደለም ማለት ነው። ከእግዚአብሔር የተሰጠው ሃይማኖት ድርጅት አይደለም። ሰዎች ሃይማኖታቸው ድርጅት ነው ማለት ይችላሉ፣ መብታቸው ነው። እኛ ግን ኦርቶዶክሳውያን ሃይማኖታችን ድርጅት አይደለችም። ለምሳሌ ታቅ እንደሆነ ኤርሚሻ በፕሮቴስታንት ወንድ ወገኖቻችን ለምሳሌ አንድ ቸርች ቢዘጋ ቆርቆሮ ይዞ የመጣው ኮፍያ ሚስማር ይዞ የመጣው ወንበር ይዞ የመጣው የሆነ ነገር ሁሉም ይካፈላሉ። ምክንያቱም ቸርቹ በሰዎች ኮንትሪቢዩሽን ሰዎች የሚከፍቱት ስለሆነ። በእኛ ቤተክርስቲያን ግን የህዝብ ናት ቤተክርስቲያኑ። አየህ፣ የህዝብ ስለሆነች ለምሳሌ እኔ ከፍቶኝ በወጣ አይ ወንበር ገዝቼ አምጥቻለሁና ወንበሬን አምጡ አለው። አየው፣ በቃ ቤተክርስቲያን
እምንላት ምንድናት? የክርስቶስ አካል የሆነች ናት። ቤቱ ደግሞ ሚስጥራትን የምንፈጽምበት ሚስጥራትን የምናረግበት። እንዲሁም ስለ ቤተ እግዚአብሔር አንድ ጥቅስ ልስጣችሁ። እንዲሁም በጣም የምወደው ጥቅስ ስላለ ነው። ብዙ ጊዜ ታውቃለህ፣ ለምሳሌ በእኛ ቤተክርስቲያን ኤርሚ ሄደህ ቅዳሴ ባይኖርም ምንም ነገር ባይኖርም ሄደህ ጸሎት ታደርጋለህ አታደርግም? አደርጋለሁ። እኔ ሳደርግ ነበረ። ለምንድን ነው የምታደርገው? ማን አለ ብለህ ስለምታምን ነው። ያው የእግዚአብሔር ቤት አይደለ? የእግዚአብሔር ቤት ስለሆነ እግዚአብሔር አለ ብለህ ስለምታምን አይደል? አዎ። በጣም ጥሩ። ኦኬ። በፕሮቴስታንት ወገኖቻችን ፕሮግራም ከጨረሱ በኋላ ሄደው አዳራሾቻቸው ቆመው ጸሎት ያደርጋሉ ከተቆለፈ በኋላ? ኧረ የለም፣ ፕሮግራም ለምን አይከፈትም? ለምን ይመስላል? ከተቆለፈ በኋላ ሄደው አንድ ሰው በሩ ጋር ቆሞ ጸሎት አያደርግም አይደል? ከጨረሱ በኋላ እኔ እናንተ ግን ቤተክርስቲያኗ ፓር ልቀይር የምትችለው አትችልም። አይሹ አንዳንድ እህቶቻችን በአንዴ ብዙ ፈሷቸው ቶሎ ቶሎ መቀየር የሚገባቸው አሉ በሆነች ደቂቃ ውስጥ አየሽ። ስለዚህ ይህች እህታችን ወደ ቤተክርስቲያን ብትመጣም ትጨነቃለች። ፎከስ አድርጋ እንኳን ማምለክ አትችልም። ፎከስ አድርጋ እንኳን ጸሎታ ገረገራ ውስጥ እነዚህ ጥግ ጥግ ላይ ዛፎቹ ጋር ሄዳ እንኳን ቆማ እንትማት አትችልም። አይሹ በጣም ከባድ ነው። ስለዚህ ቤተክርስቲያናችን እች ልጅ በዛ ገረገራው ዛፎቹ ጋር ርቃ ቆማ ጸሎታ ማድረግ አትከለክላትም። ግን ሪሊ ጸሎት ማድረግ ትችላለሽ ወይ ነው ፎከስ አድርገሽ ሪሊ እንደዛ ቆመሽ ችለሽ ካሁን በቃ የት ሄደሽ ነው ፓድስ የምትቀይር? የሆነ ደምሽ ድጋሚ ይመጣ። ከዚህ ሁሉ ምንድነው የሚሆነው? በቃ ቤትሽ አሳልፈሽ ጸሎትሽን መንፈሳዊ ነገሮችን አትከለከይም። እንዳልኩሽ ጸሎትሽን አድርገሽ በነዛ ቀናቶች ውስጥ 7 ቀንም ይፍች ጸሎትን አትከለከይም፣ ስግደትን አትከለከይም። የምትሺ ከሆነ መጽሐፍ ቅዱስ ማንበብ አትከለከይም፣ ውዳሴ ማርያም ማንበብ አትከለከይም። ኦኬ። ስለዚህ እነዚህን ሁሉ ነገር ቤትሽ እያደረግሽ መንፈሳዊነትሽን ሳትለቂ ከእግዚአብሔር ጋር ያለሽን ህይወት ኮኔክሽን ሳትለቂ ማሳለፍ ትችላለሽ። አሁን አንዳንድ እህቶች አሉ ምንም በቃ ህመም የላቸው ደማቸውም ብዙ አይፈስም። ስለዚህ ምን ያደርጋሉ? ይመጡና ራቅ ብለው ገረገራ ውስጥ ገረገራ ስልሽ ዛፎቹ ያለበት መጠለያዎች አሉ አይደለም? እዛ ገረገራ ውስጥ ሆነው ወደ መቅደሱ ውስጥ አይገቡም፣ ሚስጥራትን አይፈጽሙም። በጣም ርቀው ቆመው ጸሎታቸውን ያደርጋሉ። ኦኬ። ጸሎታቸውን አድርገው አመስግነው ወደ ቤታቸው ይሄዳሉ። ኦኬ። ስለዚህ ይሄንን በደንብ አድርገሽ ማስተዋል ነው እንደ ሰውነትሽ አይተሽ። ምክንያቱም እንዲህ ነው ብዬ ብናገር የአንዷ ሴት ሰውነት በዛ ጊዜ ሪያክሽኑ ሌላ ነው፣ ልዩ ነው። የአንዷ ሴት ሰውነት ደግሞ ሪያክሽኑ ልዩ ነው። በተረፈ ግን ከሚስጥራቱ ብቻ ነው የምትከለከሉት። አመሰግናለሁ። ቃልዎት ያሰማልና የብዙ እህቶቻችን ጥያቄ ነው፣ ግን መጠየቅ ስለማይ ያው ስለምንድን ነው አፍረቱ ምኑም ስላለ የብዙዎቻችን እህቶቻችን ጥያቄ ነውና ቃልዎት ያሰማልን። በጣም ነው የምናመሰግነው ወንድሜ፣ እድሜና ጤና ይስጥልን። በጣም ነው ደስ ያለኝ። ለምን መጽሐፍ ቅዱስ አለኝ ማንበብ ፈልጋለሁ፣ ግን ያ በቃ ባልከው ነገር ነው ታግቶ ምንድን ነው የሚባለው ይሄ ታግቼ የነበረውና አመሰግናለሁ። ለማንኛውም እግዚአብሔር ይስጥልን። ምንም ችግር የለውም። እኔ ይቅርታ እዛው ጋር አንድ ጊዜ አያይዤ ልጠይቅ ከመጽሐፍ ቅዱስ ጋር። መዝሙረ ዳዊት አሁን በቅርቡ ነው ማንበብ የጀመርኩትና ማለት አንዳንድ ስራ በምወጣበት ሰዓት ስለማይመቸኝ ሞርኒንግ ስለምነሳ አንዳንድ ሰዎች ምግብ ከበላሽ በኋላም ስትመለሽ ማንበብ ትችያለሽ የዕለቱን። አንዳንድ ሰዎች ደግሞ በጭራሽ አይነበብም በቃ በምችይበት ነው አሉኝ። እንደገና ደግሞ ተጀምሮ አይቋረጥም፣ ስለዚህ ያው ከቻልሽ ብቻ ነው ምናምን አሉኝና በዚህ ትንሽ ኮንፊውዝድ ስለሆንኩ ነው። እሺ ለምሳሌ አሁን ይኸው የተለያየ ሰዓት ላይ ያለ ነው፣ መጽሐፍ ቅዱስ እያነበብን ነው። ምግብ የበላችሁ አላችሁ፣ ያልበላችሁ አላችሁ፣ ግን መጽሐፍ ቅዱስ እያነበብን ነው። ኦኬ ሰው እንግዲህ የ7 የጸሎት ጊዜያት አሉን ያለውን ለዛ ነው። 7 የጸሎት ጊዜያት ላይ ለምሳሌ ሌሊቱ ጸሎት ምግብ ሳንበላ ምናምን፣ ምክንያቱም በሌሊት መቼም እኛ እንስሳ አይደለንም። ኦኬ ሰው 7 የጸሎት ጊዜያት አሉን። በተለይ ሌሊቶቹ ጸሎት ምግብ ሳንበላ የምንጸልያቸው ጸሎቶች ናቸው። ከዛ በኋላ ግን ያሉት የከሰዓቱ ጸሎት ብትይኝ፣ የሰርኩ ጸሎት ብትይኝ ምግብ ከበላም በኋላ የምንጸልያቸው ጸሎቶች ናቸው። ስለዚህ ይሄ ምንም የሚያገናኙ የለም። ጸሎቱን የምታደርጊበት ሰዓት ምግብ ከመበላትሽ በፊት የምታደርጊው ጸሎት አለ፣ የሌሊቱ በተለይ
ከዛ ደግሞ ምግብ ከበላሽ በኋላ ደግሞ ለምሳሌ የኖአም ጸሎት አለ። ከመተኛታችን በፊት የምንጸልየው ጸሎት አለ። ራት ከበላን በኋላ እኮ ነው የምንጸልየው እሱ። ራት ከበላን በኋላ እኮ ነው። ስለዚህ የሌሊቱም ጸሎት ሌሊት የተነሳሽ የምታደርጊውም ጸሎት ኦልሬዲ ራት በልተሽ ከተኛሽ በኋላ የምታደርጊው ጸሎት ነው። ስለዚህ ይሄንን በደንብ በእውቀት መያዝ ነው። 7 የጸሎት ጊዜያት አሉ። በ7ቱ የጸሎት ጊዜያት ውስጥ የትኛው ነው ሰዓት ከምግብ በፊት የሆነ የትኛው ነው ከምግብ በኋላ የሆነው የሚለውን እሱን መለየት አንድ። ሁለተኛ ደግሞ የምትቀበይ ከሆነ እና ደግሞ የምታስቀድሽ ከሆነ እንበል ለምሳሌ ቅዳሜ ለእሑድ የምትቀበይ ከሆነ ዝግጅቱ የሚጀምረው አርብ ነው። አርብ ዕለት ዝግጅት ትጀምሪያለሽ። ቅዳሜ ለእሑድ እሑድ ዕለት ቅዳሴ ሄደሽ የምትቀበይ ከሆነ ከ15 እስከ 18 ሰዓት ያህል መጾም አለብሽ። ስለዚህ መብላት የምታቆሚበት ሰዓት አለ ማለት ነው። ኦኬ የማትቀበይም እንኳን ቢሆን ቅዳሴ ለማስቀደስ ካሰብሽ አስቀድመሽ አትሊስት ቅዳሜ አስቀድመሽ በጊዜ በልተሽ ማቆም አለብሽ። ምክንያቱም በራሱ ምግብ ከበላሽ በኋላ ሰውነትሽ ለዛ ነገር ሪስፖንድ የሚያደርግበት ኢቭን ለጸሎት እንኳን ለመቆም አንዳንዴ ያቅተናል አይደል ከበላም በኋላ እሺ። ስለዚህ እነዚህ ነገሮች ስላሉ ከቅዳሴው ጋር የተገናኘው ጊዜ በጾም በጸሎት ተወስነን ተገድበን በሰጊድ ተገድበን እንጠብቃለን። ከዛ በተረፈ ግን ያሉት ቀናቶች ግን ከዛ ውጭ ያሉት ከሰኞ እስከ ዓርብ ያሉበት ቀናቶች ላይ ደግሞ ከስራ ጋር ያለን ሰዎች ከምግብ በፊት የምንጸልየው ጸሎት አለ። ምክንያቱም ሰዓቱ ራሱ ከምግብ በፊት ስለሆነ፣ ከምግብ በኋላ ደግሞ የምንጸልየው ጸሎት አለ። ምክንያቱም ሰዓቱ ራሱ ከምግብ በኋላ የሚጸለይ ስለሆነ ማለት ነው። ስለዚህ ይሄ በደንብ እያንዳንዱ ባዛው የጸሎት ጊዜያት ከነገረ ክርስቶስ ጋር የተገናኙ ናቸው። ከነገረ ክርስቶስ ጋር የተገናኙ ናቸው። ለምሳሌ እነሱን ቶሎ ቶሎ ልንገርሽና ልጨርስ መሰለኝ። ምክንያቱም እኔም ስራ አለኝ መመለስ አለብኝ። አንተ ታዛጋለህ እዚህ ቁጭ ብለህ። ጠዋት እንደተነሳው ከፈትኩ፣ በቃ መጣ፣ ደስ ብሎኛል በጣም። ብዙ ነገር ተማማርን። ዋው በጣም ብዙ ነገር ነው እንጂ ሌላ ጊዜ ስለምንቀጥለው ችግር የለም። ብዙ ነገር ተማማርን። አሪፍ ነገር ነው። ኧረ እንኳን ምክንያት ሆንከን ትልቅ ነገር ነው። እግዚአብሔር ይስጥልህ አንተም። እሺ የጸሎት ጊዜያቶቹን ቶሎ ቶሎ እናገር። የጸሎት ጊዜያቶቹን ቶሎ ቶሎ እናገር። የመጀመሪያው የጸሎት የምናደርገው ለምሳሌ ቅዱስ ዳዊት በመዝሙረ ዳዊት መዝሙር 118 ላይ በመዝሙረ ዳዊት መዝሙር 118 ላይ 7 ጊዜ በቀን አመሰግንሃለሁ ይላል። በመዝሙረ ዳዊት መዝሙር 118 ላይ 7 ጊዜ በቀን አመሰግናለሁ ይላል። እነዚህ 7 ጊዜ በቀን አመሰግናለሁ ሲል እነዚህ 7 ጊዜዎች ምንድን ናቸው ብላ ቤተክርስቲያናችን ትፈተዋለች። ምክንያቱም በቀን 7 ጊዜ አመሰግናለሁ ይላል ዳዊት። ስለዚህ የመጀመሪያው ጸሎታችን የሚሆነው የጠዋት ጸሎታችን ነው። ጠዋት 12 ሰዓት ላይ ይሄ ጸሎታችን ለምንድን ነው የጠዋት 12 ሰዓት የምንጸልየው ቢባል አምላካችን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ በሰላም ስላሳደርከን፣ በሰላም እንድንተኛ ሌሊቱን በሰላም አስነስተ በሰላም ተኝተን በጠዋት ደግሞ በሰላም እንድንነሳ እድሜን ስለጨመርክልን፣ ጊዜን ስለሰጠህን፣ ጨለማውን አሳልፈ ብርሃንን ስለሰጠህን ብለን የምናመሰግንበት ነው። ይሄ ጸሎት ሰዓት 12 ሰዓት ነው ማለት ነው። ኦኬ ጸሎት ሰዓት 12 ሰዓት ነው። በነገራችን ላይ አምላካችን ኢየሱስ ክርስቶስ ለፍርድ የቀረበበት ሰዓት ሐሙስ ሌሊት አይደል የያዙት ጌታችንን፣ ትዝ ይላችኋል አይደለ? ሐሙስ ሌሊት ይዘውት ሌሊቱን ሙሉ በእስር ቤት ነው ያሉት። ከዛ በኋላ ግን ዓርብ ጠዋት ላይ ነው ዓርብ በጠዋት ነው ወደ ፍርድ አደባባይ ወሰዱት። ኦኬ ስለዚህ ያናስበን ስለ እኔ ስትል ፍርድ አደባባይ ላይ ስለ እኔ ስትል ቆምክ፣ ኦኬ በምድሪያን ነገስታት ፊት ቆምክ ስንል ይህንንም ደግሞ አስበን ልክ ዓርብ 12 ሰዓት ከጠዋት ጀምሮ ነው ጌታን ከመከራ ማድረስ ጀመሩት። ከሐና ወደ ቀያፋ እያዟዟሩ ከአንዱ ንጉስ ወደ ሌላ ንጉስ እያዟዟሩ ይህን ሁሉ ያደረሱበት ማለት ነው። ኦኬ ስለዚህ አንደኛው የጠዋት 12 ሰዓት ነው። በጣም ጥሩ። ሌላው ደግሞ ረፋድ 3 ሰዓት ነው። 3 ሰዓት ነው። ይሄ ደግሞ አምላካችን ኢየሱስ ክርስቶስን መስቀል አሸክሞ ወደ ቀራንዮ ተራራ ለመውሰድ ጉዞ የጀመረበት ሰዓት ነው ጌታችን ኢየሱስ ክርስቶስ። ኦኬ ጠዋት 12 ሰዓት ላይ በነገስታቱ ፊት ለፍርድ የቆመበት ነው። 3 ሰዓት ደግሞ የመስቀሉን ጉዞ መስቀል አሸክሞ ጉዞ የጀመረበት ነው። ኦኬ መስቀል አሸክሞ ጉዞ የጀመረበት። ስለዚህ ይህን አስበን የምናመሰግንበት ጌታችንን ሕማሙን ግርፋቱን እያሰብን ስለ እኔ መስቀል ተሸከምክ ብለን የምናስብበት ነው ማለት ነው።
ኦኬ እሺ ደግሞ ትዝ ይላችሁ እንደሆነ መንፈስ ቅዱስ የተቀበሉበት ደግሞ ሰዓት ነው። መንፈስ ቅዱስ የወረደበት ሰዓት ነው። 120 ቤተሰቦች ማለት ነው። 72 አርድእትና 36 ቅዱሳት አንስት መንፈስ ቅዱስ ጸጋን በጽርሐ ጽዮን የተሰጠበት የተቀበሉበት ሰዓት ነው። 3 ሰዓት ከዛ 6 ሰዓት መጣ። 6 ሰዓት ደግሞ እኩለ ቀን ነው። ይሄ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ብሎ ምንም በደልና ኃጢአት ሳይኖርበት በቀራንዮ አደባባይ ላይ በመስቀል የተሰቀለበት ሰዓት ነው። 6 ሰዓት በመስቀል የተሰቀለበት ሰዓት ነው። 6 ሰዓት። ስለዚህ ውለታውን እያስታወስን ስለኔ ተሰቀልክ እያልን የምናስብበት ሰዓት ነው። 6 ሰዓት፣ 12 ሰዓት፣ 3 ሰዓት፣ 6 ሰዓት። ከዛ ደግሞ 9 ሰዓት 9 ሰዓት መጣ። ይሄ ሰዓት ደግሞ አምላካችን ኢየሱስ ክርስቶስ ከ6 እስከ 9 ሰዓት ድረስ በመስቀል ላይ ዋለ። ከዛ በኋላ አስተውሉ፣ 9 ሰዓት ላይ ብዙ ተአምራቶች ተደረጉ ይላል ዮሐንስ ወንጌል ስታነቡት። ኦኬ ብዙ ተአምራት፣ ሙታን ተነስተዋል፣ መቃብራት ተከፍተዋል፣ የቤተ መቅደሱ መጋረጃዎች ተከፍተዋል፣ ተቀዷል፣ ፀሐይ ጨልማለች፣ ድንቅ ነገሮች ተደርገዋል። ስለዚህ ይሄ ደግሞ የ9 ሰዓቱ ጸሎታችን ይህን ሁሉ እያሰብን ውለታውን እያሰብን ስለኛ ሲል መሞቱን እኛን እሱ እርቃኑን ተሰቅሎ እኛን ሞገስ እንዳጎናጸፈን ሁሉ የምናስብበት ነው ማለት ነው። 9 ሰዓት ከዛ 11 ሰዓት አለ። 11 ሰዓት 12 ሰዓት 3 ሰዓት 6 ሰዓት 9 ሰዓት ከዛ 11 ሰዓት 11 ሰዓት ደግሞ አምላካችን ኢየሱስ ክርስቶስን ክቡር ስጋውን ከመስቀል ላይ አውርደው ዮሴፍና ኒቆዲሞስ ስጋውን ከመስቀል ላይ አውርደው የአይሁድ ሰንበት ከመግባቱ በፊት በአዲስ መቃብር ያዋሉበት ሰዓት። ጌታችን ኢየሱስ ክርስቶስ እስከ 11 ሰዓት ድረስ በመስቀል ላይ ውሎ ነበረ። ስለዚህ 11 ሰዓት ላይ ቅዱስ ስጋውን አስፈቅደው ኒቆዲሞስና ዮሴፍ ከመስቀል ላይ አውርደው በአዲስ መቃብር ያኖሩበት ሰዓት ነው። ስለዚህ ስለኛ ሲል በመቃብር ማደሩን፣ መሞቱን፣ በመቃብር ወደ መቃብር መውረዱን ሁሉ ይህን ሁሉ የምናነሳበት የምናስተውልበት ሰዓት ነው ማለት ነው። 11 ሰዓት ከዛ ማታ 3 ሰዓት ማታ 3 ሰዓት ደግሞ በጌቴሴማኒ ክርስቶስ አምላካችን የጸለየበት ነው። ትዝ ይላችሁ እንደሆነ ለቅዱሳን ሐዋርያቱም ጸልዩ ተግታችሁ ያለበት ሰዓት ነው ማታ። ሐሙስ ማታ ነው ጌታችን የተያዘው ትዝ ይላችሁ እንደሆነ። ስለዚህ ይሁዳ ሊቀ ካህናቶቹን ወታደሮቹን ሁሉ እየመራ ይዞ መጥቶ ጌታን በመሳም አሳልፎ የሰጠበት ሰዓት ነው። ስለዚህ በዚህ ጊዜ ይሁዳ በመሳም አሳልፎ እንደሰጠ እኛም ወዳጆቻችንን ክፉ እንዳናረግባቸው ሸንጊያዎች እንዳንሆን ፍቅራችን መሸንገል ያለበት እንዳይሆን ይሄንን እያስተዋልን የጌታን ደግሞ መከራ ሕማም እያሰብን የምናስብበት ነው ማለት ነው። የመጨረሻው መጣ ማለት ነው። አሁን ሌሊት 6 ሰዓት አለ። ሌሊት 6 ሰዓት አለ። የሌሊት 6 ሰዓቱ ደግሞ አምላካችን ኢየሱስ ክርስቶስ መቃብር ክፈቱልኝ ሳይል ድንጋዩን አንሱልኝ ሳይል ሞትን ድል አድርጎ የተነሳበት ስለሆነ ይሄ ደግሞ የሌሊቱ 6 ሰዓት ጸሎታችን የጌታን ትንሣኤ እያወጅን ሞቴ የተገደለበት ትንሣኤ ያገኘሁበት ሞታችንን ሞቶ ሞታችንን ገሎ ጌታችን የተነሳበትን የምናስተውልበት የምናስብበት ሰዓት ነው ማለት ነው። ስለዚህ ስንት ሰዓት ሰጧችሁ? 7 የጸሎት ጊዜያት 12 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት እና ሌሊት 6 ሰዓት ወይም ይሄ ከመተኛታችን በፊት የምንጸልየው ጸሎት ነው ማለት ነው። በዚህ ጊዜ ውስጥ መጽሐፍ ቅዱስ እናነባለን። በዚህ ጊዜ ውስጥ የዳዊት መዝሙር እንደግማለን። በዚህ ጊዜ ውስጥ ወንጌል እናነባለን፣ ውዳሴ ማርያም እናነባለን፣ እንሰግዳለን፣ እንጸልያለን ማለት ነው። በዚህ ጊዜ ውስጥ ይኸው ነው። ስለዚህ የኔ አሁን ትምህርት ሲጀምር የመጀመሪያ ትምህርት ማለት መጽሐፍ ቅዱስን መግለጽ ሲጀምር የመጀመሪያ ያገኘሁትኝ የመጽሐፍ ቅዱስ ላይ የዋንትን ምንድነው አዲስ ኪዳን ላይ ማለት ነው። የአዲስ ኪዳን ማቴዎስ ጀምሬ ነው እስከ ዮሐንስ ራእይ የሄድኩ። ከዛ በኋላ ግን ብሉይ ኪዳኑን ደግሞ ልክ እንደ መጋረጃ አለ አይደለ? ከዚህ በፊት የነበሩ ትንቢቶችን የተረዳሁበት መንገድ ያነበብኩት እና ሰዎቹ እንዴት ማንበብ ይችላል? አሁን ምንድነው የሚባለው ይሄ ቅድም እያልኩ የነበረው
ውዳሴ ማርያም ምናምን ነገር ከማንበባቸው በፊት መጽሐፍ ቅዱስን በደንብ እንዲረዱትኝ መጽሐፍ ቅዱስን ከየት ጀምሮ ቢያነቡት ይሻላል? ኦኬ ቆይ አንዴ አሁን ስራ መጣብኝ። ይቅርታ አያበዛንበት ዛሬ። ችግር የለውም ሚቲንግ ስለጀመርኩኝ ነው እንጂ ምንም ችግር የለውም። ችግር የለውም። ሌላ ጊዜ ወይም ዲያቆን ስዩም ስላሉ ዲያቆን ስዩም ይቀጥሉ። በቃ እሺ፣ እሺ መምህሬ ቴንኪው በጣም ነው የምናመሰግነው።